በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በሐደ አምላክ በአብ በወልድ በመንፈስ ቅዱስ በቅድስት ሥላሴ እናአመንኩን እናተማሕፀንኩን ኣብ ቅድሚ እዛ ኣደይ ዝኾነት ቤተ ክርስቲያን ሰይጣን ይኽሕደካ ኣለኹ ንሳውን ናይ ዘለዓለም ጸጋዓይ ምስክረይ ዝኾነት ማርያም እያ። ኦ ጎይታ ነመስግነካ ነኽብረካ ንለና። ኦ ጎይታ ንባርኸካ ንእመነካ ንለና። ኦ ጎይታ ንልምነካ ንማልደካ ንለና። ኦ ጎይታ ንግዛእካ ንቕድስምካ እውን ነገልግል ኣለና። ኦ ጎይታ ኩሉ ብርኪ ዝሰግደልካ ኣለና። ኩሉ ልሳነ እውን ንዓኻ ይግዛእ። ኣምላኽ ኣማልኽቲ ጎይታ ጎይቶት ንጉስ ነገሥታት ንስኻ ኢኻ። ንኹሉ ስጋን ንኹሉ ነፍስን ፈጣሪ ንስኻ ኢኻ። ቅዱስ ወድኻ ንስኻትኩምሲ ክትጽልዩ ከለኹም ከምዚ በሉ ኢሉ ከም ዝመሃረና ንጽውዓካ ኣለና። ኣብ ሰማይ ትነብር ኣቦና ስምካ ይቀደስ መንግሥትኻ ትምጻእ ፈቓድካ ከምቲ ኣብ ሰማይ ከምኡ ድማ ኣብ ምድሪ ትኹን። ናይ ዓደት ምግብና ሎም ሃበና ንሕና ንዝበደሉና በደሎም ከም ዝሓደግናሎም በደልና ሕደገልና ካብ ክፉእ ኣድሕነና እምበር ኣብ ፈተና ኣይተእትወና። መንግሥትን ሓይልን ክብርን ንዘለዓለም ናትካ እዩ እሞ። ኦ እግዝእትየ ማርያም ብናይ ቅዱስ ገብርኤል መልአኽ ሰላምታ ሰላም ይብለክ ኣለኹ። ብሓሳብኪ ድንግል ኢኺ ብስጋኺ እውን ድንግል ኢኺ። ናይ ጎይታ ሰራዊት ናይ እግዚኣብሔር ኣዶ ሰላምታ ንዓኺ ይኹን። ካብ ኣንስቲ ብርኽቲ ንስኺ ኢኺ ናይ ከርስኺ ፍረ እውን ብሩኽ እዩ። ኦ ጸጋ ዝመልአኪ ፍስሓ ትፈስሒ እግዚኣብሔር ምሳኺ እዩ እሞ። ካብ ፍቑር ወድኺ ጎይታና ኢየሱስ ክርስቶስ ምሕረት ለምንልና ኃጢአትና ይቕረ ምእንቲ ኽብለልና አሜን። ናይ ሃይማኖት ጸሎት ኩሉ ብዝሓዘ ሰማያትን ምድርን ዝረአን ዘይረአን ዝፈጠረ ብሓደ ኣምላኽ ብእግዚኣብሔር ኣብ ንኣምን። ብሓደ ጎይታ ብኢየሱስ ክርስቶስ ዓለም ከይተፈጠረ ምስኡ ህሉ ብዝኾነ ወልዲ ኣብ ዋህድ እውን ንኣምን። ካብ ብርሃን ዝተረኸበ ብርሃን ካብ ሓቀኛ ኣምላኽ ዝተረኸበ ኣምላኽ ዝተወለደ እምበር ፍጡር ዘይኮነ ብመለኮቱ ምስ ኣብ ማዕረ ዝኾነ ኩሉ ብኡ ዝተፈጠረ ብዘይካኡ ግና ኣብ ምድሪ ዘሎ ይኹን ወይ ሰብ ሰማይ ዘሎ ምንም ዝተፈጠረ የለን። ምእንታና ምእንቲ ሰብ ምእንቲ ምድሓና ካብ ሰማያት ዝወረደ ብመንፈስ ቅዱስ ካብ ቅድስቲ ድንግል ማርያም ስጋ ለበሰ ሰብ ኮነ። ሰብ ኮይኑ ድማ ብዘመን ጴንጤናዊ ጲላጦስ ምእንታና ተሰቕለ መከራ መስቀል ተቐበለ ሞተ ተቐበረ። ኣብ ቅዱሳት መጽሓፍቲ ከም ተጽሓፈ ኣብ ሳልሳይ መዓልቲ ካብ ሙታን ተፈልዩ ተስአ ብኽብሪ ናብ ሰማያት ዓረገ ኣብ የማነ ኣቡኡ ተቐመጠ። ከም ብሓድሽ ንሓያዋንን ንሙታንን ክፈርድ ብኽብሪ ክመጽእ እዩ። ንመንግሥቱ መወዳእታ የብሉን። ጎይታና ንማሕየውን ብዝኾነ ካብ ኣብ ብዝሰረጸ ብመንፈስ ቅዱስ ንኣምን። ምስ ኣብን ወልድን ክንሰግደሉን ክነመስግኖን ብነቢያት ዝተነገረ እዩ። ልዕሊ ኩሉ ብዝኾነት ናይ ሃዋርያት ጉባኤ ብሓንቲ ቅድስት ቤተ ክርስቲያን ንኣምን። ኃጢአት ንምትስራይ ብሓንቲ ጥምቀት እውን ንኣምን። ንትንሣኤ ሙታንን ንዘለዓለም ዝመጽእ ሕይወትን ተስፋ ንገብር አሜን። ቅዱስ 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 እግዚአብሔር ጎይታ ሰራዊት ፍጹም ክብሪ ምስጋናኻ ሰማያትን ምድርን ምሉእ እዩ። ንአብ ንወልድን ንመንፈስ ቅዱስን ሓንቲ ስግደት ይሰግድ። ንአብ ንወልድን ንመንፈስ ቅዱስን ሓንቲ ስግደት ይሰግድ። ንአብ ንወልድን ንመንፈስ ቅዱስን ሓንቲ ስግደት ይሰግድ። ሓደ ኸለው ሰለስተ ሰለስተ ኸለው ሓደ ዝኾኑ ብኣካላት ሰለስተ በመለኮት ከኣ ሓደ እዮም። ነዴና ድንግል ማርያም ወለድቲ ኣምላኽ ይሰግድ። ንሳ ብስጋን ብነፍስን ብውሽጥን ብደገን ኩሉ ሳዕ ንጽህቲ እያ። ንመስቀል ጎይታና ኢየሱስ ክርስቶስ ይሰግድ። ንሱ ብኽቡር ደም ጎይታና ተቐደሰ እዩ። መስቀል ሓይልና እዩ። መስቀል ጽንዓትና እዩ። መስቀል ቤዛና እዩ። መስቀል መድኃኒት ነፍስና እዩ። ኣይሁድ ከሓድዎ ንሕና ግና ኣመናዮ። እቶም ዝኣመና ብሓይሊ መስቀሉ ድሓና። ምስጋና ንኣብ ምስጋና ንወልድ ምስጋና ንመንፈስ ቅዱስ ይኹን። ንአብ ንወልድ መንፈስ ቅዱስን ምስጋና ይግብኦ። ምስጋና ንአብ ምስጋና ንወልድ ምስጋና ንመንፈስ ቅዱስ ይኹን። ንአብ ንወልድ መንፈስ ቅዱስን ምስጋና ይግብኦ። ምስጋና ንአብ ምስጋና ንወልድ ምስጋና ንመንፈስ ቅዱስ ይኹን። ንአብ ንወልድ መንፈስ ቅዱስን ምስጋና ይግብኦ። ምስጋና ንእግዝእትነ ማርያም ድንግል ወላዲተ አምላክ ይኹን።
نجزئتنا مريم دنجل وليت أملاخ مسجانا يقبا مسجانا نمسكال قويتانا يسوع كريستوس يخون نمسكال قويتانا يسوع كريستوس مسجانا يقبو كريستوس ممرحتو يذكرنا آمين أبداق ماي مسعاتو أيحفرنا سمون مسجان يبقحنا عب أملخوتو يطنعنا جزئتنا مريم صلوتنا عرقلنا حتياتنا ونا تسريلنا أبقنمي منورو نقويتانا نزحبت تزين زبل عنا محراتو نزل عالمي نبريو نذي مفتزون زفتينا محراتو نزل عالمي نبريو مقبنا نكدانا نزد دالولنا محراتو نزل عالمي نبريو كل حتياتنا ونستعقسنا محراتو نزل عالمي نبريو قدوس سقاؤون كبور دمون نزهبنا محراتو نزل عالمي نبريو كساب ذا ساعات زي أول سلازب صحنا مسقانا يخنو نلعول እግዚአብሔር ክብርን ምስጋናን ነቅርበሉ ከምኡውን ወላዲቱ ድንግል ንመስቀሉ ክቡር ስም እግዚአብሔር አምላኽና ብኹሉ ጊዜን ሰዓትን ክምስገን ይንበር አሜን። ማርያም አዴና ንልምነኪ ካባህዳናይ አራዊት ንምሕፀን በአኺ ምእንተሃና አዴኺ ያቂምውን አቦኺ ንማሕበርና ድንግል ደሞ ይባርኺ ጸሎተ እግዝእትነ ማርያም ነፍሰይን እግዚአብሔር ተዕብዮ መንፈሰይ ከኣ በአምላኸይ በትመድሓንየ ይባህ ይብላ ውርደት ባሪኡ ርእዩ እይሞ እነሆ ካብ ሕዚ ኩሎም ወለዶ ብፅእቲ ክብሉን እዮም እቲ ኩሉ ዝኽእል ዓበይቲ ነገራት ገይሩለ እይሞ ስሙ ቅዱስ እዩ ምሕረቱ እውን ካብቶም ዝፈርሕዎ ንውልድ ወለዶ እዩ ብቕልፅሙ ሓይሊ ገበረ ንዑብያት ሓሳባት ልቦም በተነሎም ንሓያላን ካብ ዝፋናቶም ኣውረዶም ንዝተዋረዱ ከዓ ልዕል ኣበሎም ንጡምያት ብበረኸታ ጽገቦም ንሃብታማት ከዓ ጥራይ ኢዶም ሰደዶም ከምቲ ነቦታትና أبراهام من زرعون زنجرهم نزل عالم محرته إن ذكرن إسرائيل بارئو تقبلوا نأبن ولد منفس قدسن مسجانا يخون نزل عالم آمين لا ملاكي انزل سجد نبلاكي مريم أمنا نستبق وآكي أماروين آوي تماهيتنا بكي بأنت حنا أمكي وإياك أبوكي ማህበረነ ዮም ድንግል ባርኪ ብዕለት ዓርቢ ዝጽለ ናይ ዴና ቅድስት ድንግል ማርያም ወላዲት አምላኽ ምስጋና ኦ ማርያም ድንግል ወላዲተ አምላኽ ንስኺ ካብ አንስቲ ብርኽቲ ኢኺ ፍረከር ስኸውን ብሩኽዩ ምኽንያቱ ብዘይገለ ርኽሰት ፀሓይ ጽድቂ ጐይታ ካባኸት ወሊዱልና እዩ ፈጣሪ ስለ ዝኾነ ኸዓ ኣብ ክንፊ ረድኤቱ ቕሪቡና ቅድስቲ ለምንልና ኦ እግዝእትነ ማርያም ወላዲተ አምላኽ ንስኺ ኣደ ብርሃን ስለ ዝኾንኪ ንዓኺ ንበይንኺ ብውዳሴን ብምስጋና ንዕብየክን ነኽብረክን ኣለና ንስኺ ካብ ሰማይ ተዓቢ ካብ ምድሪ እውን ልዕሊ ኩሉ ሕልና ኢኺ ንዓኺ ዝመሳሰል ብዛዕባ ዕቤትክን ክብርኽን ከዘንቱ ዝኽእል መን እዩ ኦ ማርያም መላእኽቲ የኽብሩኺ ሱራፌል ከኣ ይውድሱኺ እቲ ኣብ ልዕሊ ሱራፌልን ኪሩቤልን ዝነብር ጐይታ መጺኡ ኣብ ከርስኺ ሓዲሩ እዩ ንሱ መፍቀሪ ሰብ ስለ ዝኾነ ናብኡ ኣቕረበና ናትና ሞት ኣብ ነብሱ ጽሒኑ ናቱ ህይወት ሃበና
ስለዚህ ክብርን ምስጋና እናቱ እይሞ ቅድስቲ ለምንልና ኦ ማርያም ንስኺ ብርኽቲ ኢኺ ፍረከርስኺ ኸኣብሩኽዩ ኦ ድንግል ወላዲት ኣምላኽ ሓበን መመክሒት ናይ ደናግል እቲ ቅድሚ ዓለም ዝነበረ ኣባኺ ሓደረ ዘመኑ ዘይቝጸር ኣምላኽ ካባኺ ተወለደ ስጋና ተዋሃደ ቅዱስ መንፈሱ ኸዓ ሃበና ብብዝሒ ምሕረቱ ኸዓ ምስኡ ማዕረ ገበረና ኦ ማርያም ንስኺ ካብተን ብዙሕ ኽብርን ጸጋን ዝተዋሃበን ብዙሓት ኣንስቲ ትበልጺ ኣንቲ ወላዲተ ኣምላኽ መንፈሳዊት ሃገር ልዑል እግዚኣብሔር ኣባኺ ዝሓደረ ኣብ ልዕሊ ኪሩቤልን ሱራፌልን ዝቕመጥ ጐይታ ኣብ ሕቑፍኺ ሓቖፍክዮ እቲ ንኹሉ ፍጥረት ብብዝሒ ምሕረቱ ዝምግብ ኣምላኽ ኣጥባትኪ ሒዙ ጸባ ጠበወ ንሱ ኣምላኽናን ናይ ኩሉ መድሓንን እዩ ንዘለዓለም ከዓ ሓላዊናን እዩ ንሱ ዝፈጠረና ክንሰግደሉን ክነመስግኖን እዩሞ ቅድስቲ ለምንልና ድንግል ማርያም ናይ ጥዑም ሽታ መቐመጢት መፈልፈሊት ማይ ሕይወት እያ ፍረኸርሳ ንኹሉ ዓለም ኣድሓነ ካባና ኸዓ መርገም እጥፈአልና ብመስቀሉን ብቕድስቲ ትንሣኤኡን ኣብ ማእኸልና ሰላም ገበረ ንኣዳም ድማ ከም ብሓዱሽ ናብ ገነት መለሶ ቅድስቲ ለምንልና ድንግል ማርያም ንጽሕትን እምንትን ወላዲት ኣምላኽያ ንደቂ ሰብ ለማኒት ምሕረት ኃጢአትና ይቕረ ኽብለልና ናብ ክርስቶስ ወድኺ ቅድስቲ ለምንልና ድንግል ማርያም ኣብ ቤተ መቕደስ ኮይና ብዘይካ እቲ ብኽብሪ ኦ ቅድስቲ ድንግል ሰላም ንዓኺ ይኹን እናበለ ዘብሰረኒ መልኣኽ እንተዘይኮይኑ ኻሊእ ዋላ ሓንቲ ዝፈልጦ ከም ዘይብለይ እግዚኣብሔር ይፈልጥ እዩ እናበለት ጨርሐት ዘይጽወር ጾርኪ ዘይውስን ወሰንኪ ነቲ ዋላ ሓደ እኳ ክውስኖ ዘይኽእል ኣምላኽ በዚ ምኽንያት እዚ ኦ ምልእተ ጸጋ ብብዙሕ ክብሪ ውዳሴኺ ይበዝሕ ንስኺ ንቓል ኣብ ምሕደሪ ኾንኪ ኢኺ ንስኺ ንምእመናን ህዝበ ክርስቲያን እትእክቢ መጋረጃ ኢኺ ንስሉስ ቅዱስ ስግደት ተስተምህርሎም ንስኺ ኢኺ እታ ሙሴ ዝረኣያ ዓንዲ ሓዊ ዝተሸከምኪ ንስኺ ኢኺ እቲ ዓንዲ ሓዊ ዝተባህለ ድማ ወዲ እግዚኣብሔር ኢየሱስ ክርስቶስ መጺኡ ኣብ ከርስኺ ዝሓደረ እዩ ንፈጣሪ ሰማያትን ምድርን ምሕደሪት ኮንኪ ኣብ ከርስኺ ትሽዓተ ወርሒ ተሸከምክዮ ንስኺ ነቲ ሰማያትን ምድርን ንምውሳኑ ዘይኽእልዎ እምንቲ ኾንኪ ካብ ምድሪ ናብ ሰማይ መደያይቦ መሳድል ኮንኪ ብርሃንኪ ካብ ብርሃን ፀሓይ ይበልጽ ንስኺ እቶም ቅዱሳን ሰባት ብሓጎስን ብደስታን ዝረኣይዎ ብሩህ ኮኸብ ካባኺ ዝወፀ ምብራቕ ኢኺ ኣብ ሄዋን ብሕማምን ብጻዕርን ክትወልድ ፈሪዱ ዝነበረ ንስኺ ማርያም ግና ኦ ምልእተ ጸጋ ተሓጐሲ ዝብል ቃል ሰማዕኺ ቃል እዚ ኸዓ ናይ ኩሉ ፍጥረት ገዛኢ ዝኾነ ንጉስ ወለድክልና መሓርን መፍቀሪ ሰብን ስለ ዝኾነ ኸዓ መጺኡ ኣድሓነና ምእንተዚ ከም ገብርኤል መልኣኽ ኮይንና ማርያም ብርኽቲ ኢኺ ፍረ ከርስኺውን ብሩኽ እዩ እናበልና ንውድሰኪ ኦ ምልእተ ጸጋ እግዚኣብሔር ምሳኺ እዩ ተሓጐሲ ደስ ይበልኪ ቅድስቲ ለምንልና መልካ ገብርኤል ሰላመ ገብርኤል እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቻ ጉልቼ አይደለ በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፈ ልቡና ስጠኝ። ፈጣሪዬ ሆይ አንደበቴ ሙሴ መናገር የማይችል ኮልታፋ እንኳን ቢሆን ጥበብን የሚገልጽ ሚስጥርን የሚያስተረጉም በራቅሊጦስ አሮን አንደበት ይሁነኝ። ለተፈጥሮትከ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢምንት ግብር በቀዳማይ የእሁድ ሰዓተ ሌሊት ለተከናወነ ስነ ተፈጥሮ ሰላም ላለው ገብርኤል ሆይ
ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልክዓ ስዕል የተሳለብህ የበለዓም የራዩ ኮከብ የልደት ሐዋርያ አንተ ነህና ለዝክረ ስምከ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራርህ ሰላም ላለው። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ገብርኤል ሆይ የአንበሳ የገጸ ላምና የንስር ስነ ገጽ ካላቸው ኪሩቤል ጋር የእግዚአብሔርን ዙፋን ተሸክመ የከበረ የሰው ስነ አምሳል ሕዝቅኤል ያየ ከኪሩቤል አንዱ አንተ ነህ። ለስርተ ርስከ ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ራስህና ለስርተ ርስክ እጅ እየነሳው ሰላም ላለው። ገብርኤል ሆይ የቃል ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉን በአራቱ ማዕዘን ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ለገጽከ ገብርኤል ሆይ እጅግ የሚያስፈራ በእሳተ ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽ ሰላም ላለው። ገብርኤል ሆይ በንጽሕና ልብሰ ተክህኖ የተሰየምክ አንተ በፍርድ አይደለ በክርስቶስ ቸርነት ድን ዘንድ የነግውንና የሰርኩን መሥዋዕት በምታሳርግበት ጊዜ የኔን የአጦን ኃጢአት አስተስርይ። ለቀራምብቲከ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖች ቀራምብትና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖች ሰላም ላለው። ገብርኤል ሆይ አንተም እንግዲህ የሰላም ረፍት ሰጠኝ ዘንድ ትጋ። ሚካኤል ለሙሴ ጠባቂ ሆኖ በተሾመለት ጊዜ ታላቁን ኤርትራን ባሕር ከፍሎ አሻግሮታልና። ለአዛኒከ ገብርኤል ሆይ የአብ አካላዊ ቃል ወሳኩ ብርሃን ለሚሆኑ እጆችህ ሰላም ላለው። የውበታቸው ጸዳል የበረሃ አበባ ለሚመስለውም ጉንጮችህ ሰላም ላለው። ገብርኤል ሆይ ከጭንቅና ከመከራ ለመውጣት የተላክ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችን ጋርደህ ከመቃጠል እንዳዳንካቸው እኔንም አገልጋይክን በረድኤትህ ኃይል አድነኝ። ለአእናፊከ ገብርኤል ሆይ በጎ መዓዛ ያለው ሽቱ መመንጫ ለሆኑ አፍንጮችህ ሰላም ላለው። የንጽሕና የቅድስና መገኛ ለሆኑ ከንፈሮችህም ሰላም ላለው። ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለእኔም የምጸድቅበትንና የምድንበትን የምስራች አብስረኝ። የመልካም ምስራች ማብሰር ላንተ ክፍልህ ነውና። ለአፉከ ገብርኤል ሆይ ተጠራጣሪውን ዘካርያስን ለገሠጸው አፍህ ሰላም ላለው። ደስታና ፈገግታን ለሚያሳዩ የዕንቁ ባሕሪ ላላቸው ጥርሶችህ ሰላም ላለው። ገብርኤል ሆይ ባሕሪ ከኢዮብ መንፈስ ባሕሪ የተመሳሰለ የዝምታ መልአክ ነህና አመፃን እንዳይናገር ለአፌ ጠባቂ ሁኑ። ለከንፈሬም የትዕግሥትን መዝጊያ አበጅለት። ለልሳንከ ገብርኤል ሆይ ማኅተመ ባሕሪው ቃልህ ለሚሆን አንደበትህም ሰላም ላለው። የባቢሎንን የእሳት ውይይት ወደ ቀዝቃዛነት የለወጠ የስትንፋስ ጠልም ሰላም ላለው። ገብርኤል ሆይ ጻድቃኖችን ሁሉ ለመርዳት የታመንክ ነህና አስቀድሞ ቂርቆስንና እናቱን ኢየሉጣን እንዳዳንካቸው እኔንም የመከራው ቁስል እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳት ነበልባል አድነኝ። ለጎሬሄከ የሚያስደስት ጣዕመ ዜማ ማፍለቂያ ለሆነው ጎሬክ ሰላም ላለው። ዳግመኛም በንጽሕና ብላጌጥ አንገት ሰላም ላለው። ገብርኤል ሆይ ከላይ ከሰማይ ተልከ ወደ ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ችግር ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑል ኃይልም በሚያስደንቅ ግርማ ጠበቃት ጋረዳት። ለመትክፍትከ ገብርኤል ሆይ የቅድስና ልብሰ ተክህኖ ለተጎናጸፈ ትከሻክ ሰላም ላለው። ረቂቅ የሚሆን የብርሃን ሞጣት ለደረበ ዘባንህም ሰላም ላለው። ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። ዕዝራ ኡራኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ ግቶታልና። ለእንግዳከ ገብርኤል ሆይ ስነ ባሕሪው ለማይመረመር ደረት ሰላም ላለው። ጻድቃኖች የሚጠለሉበት ለክንድ ስፋትም ሰላም ላለው። ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማንም ሆነ ማን አስበው የሚደርስብህ የለም። ባሕሪህም እንዴት እንደሆነ መርምሮ የሚያውቅ የለም። ለአዳዊከ ገብርኤል ሆይ እግዚአብሔር በመለኮታዊ ችሎታው አስተባብሮና አቀነባብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወርቾች ሰላም ላለው። ገብርኤል ሆይ የክርስቶስንና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቀህ አውጣኝ። ለኮርናከ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ የከነዳ ክንድህና እደ ኮርናህም ሰላም ላለው። ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለ ሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጣቸው ዘንድ ሕግ ተሰርቶአልና። ለራክ ገብርኤል ሆይ ብሩክ ጸጋን ለሚለግስ መጽሐፍህ ሰላም ላለው።
የክቡር መልአክ ጣቶች ለሚሆኑ ነበልባላዊ ጣቶችም ሰላም እላለሁ። ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና ለአጽፋረ እዴከ ገብርኤል ሆይ ብርሃናትን ለተጎናጸፉ ለጣቶች ጥፍር ሰላም እላለሁ። በሁለት እሳታውያን አክናፍ ላሸበረቁ ጎኖችም ሰላም እላለሁ። ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪ ባሪያህና በአምሳል የፈጠርከውን እንዴት ታጠፋዋለህ? አሳምረ ያነስከውንስ ሕንጻ ስለ ምን ታፈርሰዋለህ? እያልክ ማልድልኝ። ለከርስከ ገብርኤል ሆይ ምግቡ የምስጋና ጣዕመ ኅብስት ለሆነ ሆድህ ሰላም እላለሁ። የሦስቱ ሕዋሳት አካል መሥዋዕት ለሆነው ጽሩይ ልቡናህም ሰላም እላለሁ። ገብርኤል ሆይ ስለዚህም አንተ የሕያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል። ሕይወቱም እንደ ጢስ ብን ብላ ትጠፋለችና ለሕሊናከ ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያመሰግን ሕሊና ሰላም እላለሁ። የሥጋዊ ባሕሪ ክፍለ አካል ግን በባሕሪህ የሌለ ነው። ገብርኤል ሆይ የደህንነት መልአክ ነህና እኔ አገልጋይህን ከችግር አውጣኝ። ይልቁንም ጠላቴ ሰይጣን የመክሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነ በክንፎች ጋርደኝ። ለአማውቲከ ገብርኤል ሆይ ለሚጠሩት ፈጥኖ የሚሰማ አሩሩ እሳታዊ ነበልባል አንጀትህን ሰላም እላለሁ። ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባት ሚካኤል ቢተካከልህ እንጂ እንዳንተ ማን አለ? ለእምብርትከ ገብርኤል ሆይ ስነ ባሕሪው ረቂቅ ለሆነ እምብርትህም ሰላም እላለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብህም ሰላም እላለሁ። ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ ሞት ይሆን? እባክህ ቁርጡን ንገረኝ። ላቆያጽከ ገብርኤል ሆይ በሰማያዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችህን አቆያጾችህ ሰላም እላለሁ። ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆንህ በዘመንህ ጥበብ በሰነፎች ልቦና አዳራሽ ሠራች፣ ለአዳራሿም 7 አዕማድ አቆመች። ለአጋርከ ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ ዳንኤል ፊት በመገለጽ በኤፍራጥስ ወንዝ ዳርቻ ለቆሙ እግሮችህ ሰላም እላለሁ። ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቀት በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ለሰኮናከ ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግረ መስቀል ስር ለቆሙት ተረከዞችና ጫማዎች ሰላም እላለሁ። ገብርኤል ሆይ የጌታን ትዕግሥት የአይሁድን ግፍ ተመልክተህ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘገዘግከው። ቅዱሳን አንስት ግን ክርስቶስ ተነስቶአል ስላልካቸው የትንሣኤውን የምሥራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ለዕጸቢከ ገብርኤል ሆይ በእግሮች ላይ ለሚያበሩ 10 ጣቶችህ ሰላም እላለሁ። በብርሃንነትና በነጸብራቅነት ለሚተባበሩ ጥፍሮችህም ሰላም እላለሁ። ገብርኤል ሆይ የትሕትናና የጽድቅ መምህር እንደ መሆን መጠን በየዕለቱ በጎ ነገር አስተምረኝ። በኃላፊ ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወይም ወገን ሁሉ ሐሰተኛ ነውና። ለቆምከ ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነው አካለ ቆምክ ሰላም እላለሁ። ከፍጥረት ዓለም ለእስከ ዛሬ በሕያውነት ላለው ስነ መልክህም ሰላም እላለሁ። ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳኝ። ልቦና እስራኤል ከፋርስ ምርኮኝነት ነጻ እስከሚወጣበት ድረስ ዳግመኛ ምድረ ርስት የምገባው መቼ ነው እያልኩ አስባለሁና። አልቦ እምሰብእ ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደ እኔ ሐዘንና ትካዜ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ገብርኤል ሆይ ስለዚህ እኔም ማውቄና አንተን አምኜ ይህን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማኝ። የመላእክት አለቃ ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምሥራች ዜና ለመናገር በክብር ወደ ድንግል ማርያም የተላክ ገብርኤል ሆይ ሰላም እልሃለሁ። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ የምሥራች ትነግር ዘንድ ወደ ገሊላ ምድር የተላክ ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ቃልህ ሰላም ላንቺ ይሁን ባላት ጊዜ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈስሒ ደስ ይበልሽ ባልካት ጊዜ መንፈስ ቅዱስ ሥጋዋን አነጻ፣ የልዑል ኃይልም ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ በዳ
ይሁዳ እስኪደርሱ ድረስ ሰባ ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም እልሃለሁ። በእግዚአብሔር ልጅ ተመስለ በእሳቱ ጉድጓድ በመገኘት ለአናንያ የእሳቱን ነበልባል እንደ ውርጭ ያቀዘቀዝከው ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህ ምሕረትና ፍርድን ታሰጠኛለህ በማለት እየተቀኘሁና ንጹሕ ዝማሬንም እየዘመርኩ ሰላም እልህ ዘንድ አቤቱ ተገለጽልኝ። በነደ እሳት ለተፈጠርክ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስ ወርቅ የተቀዳጀ ገብርኤል ሆይ ሰላም እልሃለሁ። የአሸናፊና የኃይል መልአክ ገብርኤል ሆይ ሰላም እልሃለሁ። ቀሊለ ክንፍ ገብርኤል ሆይ ሰላም እልሃለሁ። ከፍጹም ጥፋት ድን ዘንድ ክንፍህን ጋርድልኝ። ወደ ድንግል የተላክ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላሳደግ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትን በመታመን ተስፋ እናደርጋለንና በመዓልትም በሌሊትም አንተ ጠብቀን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአርብ አርጋኖን። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በነቢያት ማኅበር ሁሉ ጋር ወደ እኔ ነይ፣ ከአንደበታቸው የወጣውን የምስጋናሽን ኃይለ ቃል ልብ ታስደርጊኝ ዘንድ። ድንግል ሆይ የቃልን ካንቺ ሰው መሆን ሥጋ መልበሱንም ጽንፍ እስከ ጽንፍ አስተማሩ። በልጅሽም ዕርፈ መስቀል የአሕዛብ ምድርን ካረሱ የቃሉንም ድልብ በምድር ሁሉ ከዘሩት ከሐዋርያት ጋር ወደ እኔ ነይ። ድንግል ሆይ በሥጋቸው የልጅሽን መከራ ከተሸከሙ የሰማዕትነታቸውን ደም ከተቀበሉ ሰማዕት እነርሱ ሁለት ልሳን ያለው ሰይፍ የሚታጠቁ ድል የሚነሱ የንጉሥ ሠራዊት ናቸው። ከእነርሱ ማኅበር ጋር ደግሞ በረድኤት ወደ እኔ ነይ። ድንግል ሆይ በማመንዘር ዕድፍ ልብሳቸውን ካላሳደፉ ለመንፈስም ማደሪያ ከሆኑ ንጹሐን ደናግል ማኅበር ጋር ወደ እኔ ነይ። ድንግል ሆይ ስለ መንግሥተ ሰማያት ራሳቸውን ጃንደረባ ካደረጉ ፍጹማን መነኮሳት ማኅበር ጋር ወደ እኔ ነይ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በየጊዜው በየሰዓቱ ምስጋናና ቅዳሴን ከማያቋርጡ ከትጉሃን መላእክት ማኅበር ጋር ወደ እኔ ነይ። ድንግል ሆይ ከቅድስት ቤተ ክርስቲያን ማኅበር ከምዕመናን ሁሉ ጋር ወደ እኔ ነይ። ድንግል ሆይ ከቅዱሳን ሁሉ ማኅበር ጋር ወደ እኔ ልትመጪ እወዳለሁ። ይልቁንም ከዚህ ከማኅሌታዊው አባትሽ ከዳዊት ጋር ብትመጪ ፈቅዳለሁ። በተቃጠለ ፍቅር ስለ አንቺ ጮኻልና እንዲህ ሲል፣ በጽዮን ለሚያድር እግዚአብሔር ምስጋና አቅርቡ፣ ሥራውን ለአሕዛብ ንገሯቸው። ዳግመኛም ዳዊት እንዲህ አለ፣ ልዑል ማደሪያውን ቀደሰ፣ እንዳትታወክም እግዚአብሔር በመካከሏ ነው። ዳግመኛም ዳዊት እንዲህ አለ፣ ጽዮንን ክበቡ፣ በዙሪያዋም ተመላለሱ፣ በቤቷም ተናገሩ፣ በብርታቷም ልባችሁን አኑሩ። ታላላቁንም ቤቶቿን ለሚመጣው ትነግሩ ዘንድ አስቡ። በቅድስት ድንግል ምን ያህል የከበደ ሥርዓት ሸክም ተሠራ! በቅድስት ኦሪት ላይ ቅዱስ ወንጌል፣ በቅዱሳን ነቢያት ላይ ቅዱሳን ሐዋርያት፣ በብሉይ ኪዳን ላይ ሐዲስ ኪዳን፣ ለእስራኤልም በተሰጠው የፍርድ መጽሐፍ ላይ የክርስቶስ ደቀ መዛሙርት የቀኖና መጽሐፍ። ስለዚህም እንዲህ አለ፣ ሸክሟንም ትካፈላላችሁ፣ ለሚመጣው ትውልድ ትነግሩ ዘንድ ባለ ጊዜ ደግሞ ስለ ጥምቀት ልጆች በሥጋ ስለማይመኩ የእግዚአብሔር ልጆች ለሆኑ ሥልጣን ስለሰጣቸው ከእግዚአብሔር ተወለዱ እንጂ ከሰው ፍቃድ ከሥጋዊ ከደማዊ ስላይደሉ ይናገራሉ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ አምላክን በሥጋ የወለድሽ ከትንሽነቴ ጀምሮ ተስፋዬ፣ አለኝታዬ፣ አምባዬ፣ መጠጊያዬ፣ ጉልበቴ፣ የመድኃኒቴ ሽቱ ብልቃጥ፣ የመመኪያዬ አክሊል፣ ክብሬ፣ ገናንነቴ፣ የራሴ ከፍ ከፍ ማያ ሆይ በክርስቲያን ሥርዓት ጠብቂኝ፣ በክርስቲያን ሃይማኖት አጽኚኝ፣ ክርስቲያን አድርጊ፣ ክርስቲያን ልባል፣ በክርስቲያንነት ልኑር። ልጅሽም በአባቱ ምስጋና በክበበ ትስብእት በመንፈስ ቅዱስ በመጣ ጊዜ ክርስቲያን ሆኜ ልገኝ። የኀጢአቴን ሥሯን ከእኔ ላይ ንቀይልኝ፣ ጫፎቿ በሥጋዬ ላይ እንዳይረዝሙ፣ ከልቦናዬም የሥጋዊን ፈቃድ ግንድ ቁረጪ። እሾህ አሜከላ በላይ እንዳይበቅል፣ ነፍሴንም የምታስጨንቃትን ወደ ጥፋትም የምታደርሰኝን የዚህን ዓለም ማማር ፈቃድ ከልቡናዬ አጥፊልኝ፣ እንድጐዳም አትተይኝ።
በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ የቤልሆር መንፈስ እንዲገዛኝ አትጣይኝ። ከቀንበሩም በታች እንዳልጠመድ አድርጊኝ። የሚያጣላ የሚያስት መንፈስ እሱ ነውና ለጊዜው ኃጢአትን ያማረ የተወደደ አስመስሎ ያሳያል። ሥጋዊውንም ፍቃድ ለልቡና ያከናውናል። መራራውን የጣፈጠ ጨለማውን ብርሃን ያደርጋል። ኃጢአትን ሰርቶ ከፈጸሟት በኋላ ግን እርሱ አስቀድሞ ይከሳል። የሠሩትንም ከልዑል እግዚአብሔር ፊት ያጣላቸዋል። እመቤቴ ድንግል ማርያም ሆይ ይህንን መስተዋድእ ይፈራዋለሁ ይከሰኛል ብዬ የዚህን የማሳት መንፈስ ፈቃድ እንዳልሠራ አድኝኝ። ኃጢአትም ሳያሰራኝ አስቀድሞ አድኝኝ። ሳያጣላኝም ከልዑል ፊት ኃጢአቴን አስተስሪልኝ። ቢያጣላኝም በሰማይ የሚኖር ተስፋ አለኝ። ሥጋሽን የለበሰ ወልድ በአባቱ ቀኝ ተቀምጦ የሚጣላልኝ የሚከራከርልኛልና። ነገር ግን ፍቅርሽን በልቦናዬ ለጨመረ አሸናፊ እግዚአብሔር ክብር ምስጋና ይግባውና ስሙም ምስጉን ክቡር ይሁን። ወይን ከውሃ እንዲቀላቀል አንዱም ከአንዱ ሊለይ እንዳይቻል እንዲሁ ደግሞ ፍቅርሽ ከልቦናዬ ልቦናዬም ከፍቅርሽ ተዋህደ። የኀጢአቴ ቁስል የነፍሴም መግል ያላንቺ ጸሎት እንዳይድን ልዑል እግዚአብሔር ያውቃልና። ኀጢአቴ ከዓለም ሁሉ ኀጢአት እንዲበልጥ ተረዳ። ንጽሕናሽ ደግሞ ከቅዱሳን ሁሉ ንጽሕና እንዲበልጥ እንዲበዛ አወቀ። ስለዚህም ፍቅርሽን በልቡናዬ ጨመረ። ጽኑ ቁስል ያለ ጽኑ ዕጹብ ድንቅ መድኃኒት እንዳይጠግ ያውቃልና። የእግዚአብሔር የጥበብ ርቀት ምን ይረቅ ምን ይጠልቅ! ለዚያ አንክሮ ይገባል። ደግነቱንና ይቅርታውንስ ማን ይናገራል? በኀጢአት በቈሰሉ ፊት የሕይወት የመድኃኒት ሽቱ አዘጋጀ። በእርሱ ተሻሽተው ከመከርፋት እንዲድኑ ነው። የሕይወትም ውሃ አዘቅትን አመለከተ። ወደ እርሷ ሄደው በእርሷም ከመነጨው የንጽሕና ውሃ ተረጭተው ታጥበው እንዲድኑ። የምድር አጣሃን ሁላችሁ ወደ ቅድስት ድንግል ኑ። በእርሷ ስጦታ ጻድቃን ትሆኑ ዘንድ ልብሳችሁ ያደፈ ሁላችሁ ወደዚች ቅድስት ምንጭ ኑ። የይቅርታ ውሃ ወደ ምታፈስ ልብሳችሁንም በልጇ ደም እጠቡ። ለሰማያዊ ሙሽርነት ዝግጁ ትሆኑ ዘንድ ድውያነ ሥጋ ሁላችሁ ወደ ድንግል ኑ። በጸሎቷ ኃይል እንድትፈወሱ የእውቀት ድሆች ሁላችሁ ኑ። የእውቀት ምንጭን ከእርሷ ትቀዱ ዘንድ ያማረ የተወደደውን የጥበብ ምክር ታገኙ ዘንድ። ድንግል ሆይ የእኔን አመንዝራነቴን እናገራለሁ፣ ያንቺን ንጽሕና የልጅሽን ቸርነት አወራለሁ። ድንግል ሆይ የእኔን ስህተት ያንቺን ማማለድ የልጅሽንም መታገስ እናገራለሁ። ድንግል ሆይ የእኔን ስንፍና ያንቺን ምክር የልጅሽንም ይቅርታ እናገራለሁ። ድንግል ሆይ ሰይጣን እንደ ስንዴ ሊያሸንፈኝ በላዬ ላይ ይመኛል ወይም ይሻል። ይቅርታ የሚያደርግልኝን ልጅሽን ለምኘው በእኔ ላይ እንዳያስለጥነው። ጸሎቴም በሚቃረን ፊት በአርበኛ እጅ እንደ ፍላጻ በኃይልም እንደሚወጋ ጦር የጎን አጥንትንም እንደሚሰብር እንደሚያቆስልም ይሁን። ዳግመኛም እንደ ሰይፍ የሚቆርጥ እንደ ጠገራ የሚሰነጥቅ ይሁን። ጠላቴም ይህንን አይቶ ይሽሽ። ከእኔ ጋር ለመቃረን እንግዲህ አድባም ተንኰሉም ይጥፋ። መንገኑም አልጫ ይሁን። የኃይሉም ብርታት ልምሾ ይሁን። የሚጽናናበትም ተስፋ አያግኝ። መዓይምናን በጥላዋ የሚያልፉባት ታላቂቱ የዘይት ዛፍ ድንግል ሆይ የትንቢት ዝናብ የምትሰጪ የሰማይ ደመና ብርሃን የሚጋርድሽ በቤተ መቅደስ ያደግሽ አስቀድሞም ልዑል እግዚአብሔር የተከለሽ ከእስራኤል ወገን የምትሆኚ ብሩክት ፍሬ ሆይ ብሩክ ፍሬ ይኸውም ጌታችን ኢየሱስ ክርስቶስ ካንቺ የተገኘ በላዩ መሻከራቸውን ለማለዘብ ከእርሱ የመለኮትነት ቅቤ የሚፈሰው እርሱ ካንቺ የተገኘ ድንግል ሆይ አንቺ ደግሞ የኀጢአቴን መሻከር በልጅሽ መለኮትነት ቅቤ አለዝቢልኝ፣ በእርሱ ላይ ደም ግባቴን እንዳገኝ። ምዕራፍ 3 በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ ያለ ዘር ያለ ሩካቤ አካላዊ ቃልን የወለድሽ ንብ ከማር መፈጠሪያ ከሰፈፍ ውስጥ እንዲወለድ የንብ ልጅ እጁ ከሰፈፍ ውስጥ በንቡ ዜማ ጩኸት ነውና ማርም ደግሞ ከሰፈፍ ይቀዳል። የክርስቶስም ካንቺ መወለድ እንዲሁ ነው። መልአኩ ቅዱስ ገብርኤል እንዲህ ብሏልና ጸጋ ክብርን የተመላሽ ድንግል ሆይ ደስ ይበልሽ፣ ደስታ ይገባሻል። እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ አንድ አካል አንድ ባሕርይ ሆኗልና ከሴቶችም ሁሉ የተባረክሽ ነሽ። ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና እነሆም ልጅ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። አንቺ ደግሞ እንዲህ ያልሽው ወንድ ሳላውቅ እንደምን ይሆንልኛል? መልአኩም እንዲህ አለሽ መንፈስ ቅዱስ በላይሽ ላይ ይመጣል፣
የሉል ኃይሉም ይጋርድሻል። በገብርኤልም አንደበት የአብ ቃል በጆሮሽ ተሰማ። ስለዚህ በሰፈፍ ተመሰልሽ፣ ቃልን በመስማት ጸንሰሻልና። ስለ ንብ ክንፍም የመንፈስ ቅዱስ ክንፍ ጋረደሽ። ንብም አበባውን ሰብስቦ ስለሚሠራው ማር ከቅዱሳን ነቢያት ቃል አበበ። የተቀሰመው ትንቢት የማር ወለላ በላይሽ ፈሰሰ። ቃል ካንቺ እንደ ንብ መወለዱንም ዳዊት መስሎ ተናገረ እንዲህ ሲል፣ እኔ ትል ነኝ ሰውም አይደለሁም። እንደሱ አድርጎ ስለ እግዚአብሔር ልጅ ሲናገር ነው። በሚሸልቱት ፊት የማይናገረውን ነቢይ በግ በሕማሙ ጊዜ በወጉት ፊት አፉን ያልከፈተውን የወለድሽ ድንግል ሆይ ለምኝልን። ልጅሽ በደሙ የዋጀን እኔ እንዳልጎዳ በልጅሽም ፊት የተናኩ እንዳልሆን ለሰይጣንም የተሰጠው ለአጋንንትም የተገዛው እንዳልሆን የመስቴማ ሰራዊት በላይ እንዳይመኩ የቤልሆርም መናፍስት እንዳይሳለቁብኝ የእኔን መውደቅ የሚወዱ ሁሉ እርሳቸው የወደቁ ይሁኑ። ጉስቁልናዬንም የሚወዱ ሁሉ እርሳቸው የጎሰቆሉ ይሁኑ። እኔ ባሪያሽ ግን ከፍ ከፍ ልበል፣ እርሳቸውም ይፈሩ ይጎስቁሉ። ለእርሳቸው ችግር መናቅ ይምጣባቸው፣ ለእኔ ክብር ባለጸግነት ይሁን። ለእርሳቸው ማፈር ፊት ማጥቆር፣ ለእኔ ከፍታ ባለሟልነት ከእግዚአብሔር ዘንድ። ለእርሳቸው አባር ቸነፈር እህል ማጣት፣ ለእኔ ጥጋብ መወደድ ተድላ ደስታ ይሁን። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ የእግዚአብሔር የመቅደሱ ተራራ በእስራኤል ልጆች ፊት እንደ እሳት ነበልባል ሲነድ በላይዋ ሲበራ የታየባት ደብሩ ይወሳል፣ ብርሃንም እንደ መጋረጃ ይከበዋል። ሙሴ ይናገራል፣ እግዚአብሔርም ይመልስለታል። የእስራኤል አምላክ የምስጋና ብርሃን በላይዋ የታየባት ድንኳን እግዚአብሔር ከሰው ጋር ያደረባት አንቺ ነሽ። ያዕቆብ የእግዚአብሔር ሠራዊት ያደሩባትን አይቶ ከዚያውም ሐውልት ያቆመባት ዘይት ያፈሰሰባት ሎዛ አንቺ ነሽ። እግዚአብሔር ለአባቶቻችን ተስፋ ያደረጋት ምድረ ርስት የተመሰገነች የተወደደች ጽጎቿ የብረት የሆኑ ከተራሮቿን ብረት የሚያከማቹባት አንቺ ነሽ። የእስራኤል ልጆች ከውስጧ ፍሬ የቈረጡባት የቈላ የወህና ረግ በባጢ ቀፎ የተሸከሙላት አንቺ ነሽ። ይኸውም የድንግልናሽ ፍሬ ኢየሱስ ክርስቶስ ነው። የእግዚአብሔር እግሮች የቆሙባት የኮሬብ ቦታ አንቺ ነሽ። ከዚያም አለት ድንጋይ አለ፣ የጣፈጠ ውሃ 12 ምንጭ የሚፈስበት፣ ሕዝቡም ለጥማቸው የሚጠጡት፣ ሲሄዱም ከእርሳቸው ጋር የሚሄድ ደንጊያው ግን ክርስቶስ ነው። ኢሎፍሊ የወረደች የእስራኤል አምላክ ታቦት በዚያ ዳጎንን የጣለችው በጣዖት የሚያመልኩትንም የቀሰፈቻቸው፣ በወጣችም ጊዜ ከዛጦን ሰዎች ከሳዋን የተቀበለች የእስራኤል አምላክ ታቦት አንቺ ነሽ። ከካሳዋ ጋር እምቦሳ ባላቸው ላሞች ላይ ጭነው ላኳት። የእግዚአብሔር ታቦት የወርቁም ማይጥና የዕበጣቸው የወርቅ ምሳሌ በሳህን አድርገው በሰረገላ ላይ ጫኑት። ሰለሞን ያሰራት ቤተ መቅደስ በጉልላትም ያስጌጣት ቤቱንም እንጨቱንም መድረኩንም ናሱንም በወርቅ ለበጠው። በውስጧም ስዕለ ኪሩብ ሳለ። ቁመቱ 20 ክንድ ነው፣ ክንፉ 15 ክንድ ነው። በአንዱ ክንፉ ናሱን ይነካ ነበር፣ የሁለተኛው ክንፉ ወደ ላይ የተዘረጋ ነበር። እንዲሁም ሁለተኛው በወዲና በወዲያ ነው። ክንፋቸውም በቅድስተ ቅዱሳኑ ቤት ላይ ይነካካ ነበር። ለካህናትና ለመንግሥት የተሠራች ከካህናትና ከንጉሥ በቀር ማንም የማይቀባት ማንም በእጁ ያልቀመማት እፍረት ሽቱ አንቺ ነሽ። ይህችንም ማንም እንዳይቀባት እግዚአብሔር ከለከለ እንዲህ ሲል፣ እንዲህ ያለን ሽቱ የተቀባ ቢኖር ሞት ይፈረድበት። እፍረት ሽቱ አንቺ ነሽ። ሥጋሽንም የተቀባው ኢየሱስ ክርስቶስ ነው። ክርስቶስ ማለት ቅቡ ማለት ነውና ቄርሎስ እንደተረጎመው የምስክሩን ድንኳን ቅቤ ማንም እንዳይገባው እግዚአብሔር እንደከለከለ ከንጉሡና ከሊቀ ካህናቱ በቀር ማንም እንዳያገኘው፣ እንዲሁ ደግሞ በሕቱም ድንግልና መወለድ ከአብ ቃል በቀር የተከለከለ ነው። ንጹሕ ድኅነት ፍጹም መንግሥት የእርሱ ብቻ ነውና። የትንቢት መንፈስ የተመላች ከሳውል ቤት የራቀች ወደ ዳዊት ቤት ያረፈች የሳሙኤል የሽቱ ብልቃጥ አንቺ አካላዊ ቃል ከእሱ ዘር ሆኗልና። ርኩሰት የሌለብሽ ሙሽራ ሆይ ዕዳ በደል የሌለብሽ ንግሥት አንቺን እማልዳለሁ፣ በገናንነትሽም እማጸናለሁ። የ12 ዓመት ታናሽ ብላቴና ስትሆኚ ሰማይና ምድር የማይወስኑትም በወሰነው ሆድሽ እማጸናለሁ። ዓለምን ሁሉ የመላ እርሱ 9 ወር ከ5 ቀን በተሸከመው ማዕፀንሽ እማጸናለሁ። በመውለድም ማኅተሙ ባልተለወጠ የድንግልናሽ ኃይል ሥጋ የለበሰውን ፍጥረት ሁሉ የሚያሳድገውን እሱም ባሳደገ ጡት ወተትሽ እማልዳለሁ። ፈረሶቿን የሚያደላድል የሕይወት እሳት ሰረገላውንም የእሳት ነበልባል አደረገ።
እርሱን ባቀፉት ጉልበቶችሽ የማይዳሰሰውን እሳት ያለ ጉጠት በዳሰሱት ቅዱሳት እጆችሽ እማልዳለሁ። ከገሊላው ንጉሥ ከሄሮድስ ፊት ከልጅሽ ከወዳጅሽ ጋር ስትሸሺ መንገድ በመሄድ በደከሙት ብሩካት እግሮችሽ በአዳም በፊቱ የሕይወት መንፈስ ያሳደረበት እርሱን በሳሙት ከንፈሮችሽ እማልዳለሁ። ልጅሽን ወስደው እንዳይገሉት ከሄሮድስ ሰራዊት ፈርተሽ ስለ ልጅሽ መራራ ለቅሶ ባለቀሱት ዓይኖችሽ እናቴ እማማ በማለት በታናሽ ብላቴና አንደበት በሕፃን አንደበት ሲያጫውትሽ የሚጣፍጠውን ነገሩን በሰሙት ጆሮዎችሽ እማልዳለሁ። የንጹሕ ድንግልናሽን አበባ የሚሆነውን የአብ የበኵር ልጅ የልብስ ሽታን የአፉን መዓዛ ባሻተተው ባፍንጫሽ ከሽቱ ሁሉ የሚበልጠውንም የሰውነቱንም መዓዛ ባሻተተው ከጽጌረዳም በቀላው ፊትሽ እማልዳለሁ። እንደ ብርሌም በጠራው መልክሽ ብርሃኑ እንደ መላ እንደ ፀሐይ በሚያበራው ያማረ የተወደደ ሽቱ የፈሰሰበት ፊትሽ አንጥረኛ የሠራው የወርቅ ዘንግ በሚመስለው አንገትሽ እማጸናለሁ። በተከፈከፈው ጸጉርሽ ጥቁረቱም የሐር ነዶ በሚመስለው የኪሩቤልም ክንፍ በሚጋርደው እንደ ሉል እንደ በረድ የሚነጣው ወተትም የፈሰሰበት በሚመስለው ጥርስሽ እንደ ሰሌን እንደ ሊባኖስ ዝግባ በሚመስለው ቁመትሽ እማልዳለሁ። በቅድስናሽ ልብስ በድንግልናሽ መጎናጸፊያ የወይን ሐረግ በተሳለበት ወርቅ በተጠለፈበት በአባትሽ በዳዊት ወገን የእስራኤል ደናግል እንዲህ ይለብሳሉና አባቶችሽ ባለበሱሽ ልብስ እማጸናለሁ። ከሽቱ ሁሉ በሚበልጥ በልብስሽ ሽታ ከምድረ በዳ አበባ ይልቅ ዕጹብ ድንቅ ሽታ በሚሸጥ በአፍሽ ትንፋሽ ከማር ወለላም በሚጣፍጠው አፍሽ ለዓለም ሁሉ ረብ ጥቅም የሆንሽ ሽቱ የተባረክሽ ሽቱን ፍሬ አንቺን ባፈሩ በአባትሽ በኢያቄም ጉልበት በእናትሽም በሐና ማዕፀን እማልዳለሁ። በከደነሽ በእግዚአብሔር ጥላ የልጁም ማደሪያ ትሆኚ ዘንድ ባጸናሽ በጋረደሽም በመንፈስ ቅዱስ ክንፍ የወልድ ማደሪያ ትሆኚ ዘንድ ባነጻሽ ባለመለወጥ ባለመለመሽ ቃል ካንቺ በመወለዱ እማልዳለሁ። የድንግልናሽ ማሰሪያ ሳይቆረጥ ካንቺ በመወለዱ በጎል በመጣሉ በጨርቅ በመጠቅለሉ በጎንሽ እሱን በተሸከምሽበት በጀርባሽ ባዘልሽበት እስከ ጉልምስና በሰው መጠን ለመሆን እስከ ደረሰ ድረስ ጥቂት ጥቂት እያለ በማደጉ እማልዳለሁ። በዘካርያስ ልጅ በዮሐንስ እጅ በመጠመቁ የምወደው ልጄ ይህ ነው ብሎ በመሰከረለት በአብ በነጭ ርግብ አምሳል ወርዶ በራሱ ላይ በተቀመጠበት በመንፈስ ቅዱስ እማጸናለሁ። ወይናቸው አልቆ ነበርና ወይን የላቸውም ባልሹ ጊዜ ውሃውን ወይን ባደረገው ከእርሱም በወጣው ኃይል አጋንንትን ባራቀበት ድውያንን ደዌያቸውን ልዩ ልዩ የሆነውን ባዳንበት እማጸናለሁ። እንዲሁም እኔ ሕይወትን ከእርሱ ሻለሁ በደዌ ኃጢአት ተጨንቄያለሁና ከለምጽህ ዳን ፈቅጃለሁ ንጻ ብሎ ባነጻው በእርሱ ኃይል እማጸናለሁ። እኔ ደግሞ ከእርሱ ዘንድ ከነፍሴና ከሥጋዬ ርኩሰት መንጻትን እሻለሁ። መጻጉዕን በቤተ ሳይዳ መጠመቂያ በተገናኘው ጊዜ ባዳነው ኃይል እማጸናለሁ። እኔም እንዲሁ ከእሱ ዘንድ በጎ ሥራን ለመሥራት በመድከም ልምሾ የሆነውን ልቦናዬን እንክስና ያረታልኝ ዘንድ ፈቅዳለሁ። የዕውራንን ዓይን ባበራበት ኃይል እማጸናለሁ። እኔ ደግሞ እውነተኛውን የጽድቅ ብርሃንን እንዳይ በኀጢአት የጨለመውን ዓይነ ልቦናዬን ያበራልኝ ዘንድ ፈቅዳለሁ። ለብዙዎች ቤዛ በኃጥአን እጅ እንደ ሌባ በመያዙ እንደ ሌባም እጅ እግሩን በመታሰሩ እማጸናለሁ። እኔ ከኀጢአት ማሰሪያ ፈታ ዘንድ ከእርሱ ሻለሁ። በሊቀ ካህናቱም እንደ ባሪያ በጥፊ መመታቱ በጭፍሮቹም እጅ በጲላጦስ ፊት በመገረፉ እማጸናለሁ። እኔም ከእርሱ ዘንድ ሻለሁ። ከወዲህና ከወዲያኛው መቅሰፍት ድን ዘንድ ነው። በእግሮቹና በእጆቹ መቸንከር እማጸናለሁ። እኔም ደግሞ እጆቼን ከቅሚያ እግሮቼንም ከመሰናከል ያድንልኝ ዘንድ እሻለሁ። በመስቀል ላይ ራሱን ዘንበል አድርጎ ወደ አንቺና ወደ ዮሐንስ በመመልከቱ ዮሐንስን የነጎድጓድ ልጅ አደራ በማለቱ እንዲህ ሲል፣ አንተ ሆይ እርሷ እናትህ ናት፣ አንቺ ሆይ እርሱ ልጅሽ ነው። እኔም ከእርሱ እሻለሁ በአንቺ አደራ ይሰጠኝ ዘንድ እንዲህ ሲል፣ ልጅሽ በደሙ የዋጀው ባሪያ ነው። እኔም እንዲህ ይለኝ ዘንድ ከእናትህ ከሔዋን ባሕሪ የተገኘች እናትህ እመቤትህ ናት። ከርቤ የተቀላቀለውን መራራ ከሐሞት ጋር በጠጣው አፉ እማጸናለሁ። ለእኔ ደግሞ ጥበብ የሚያናግረውን ዕውቀት የሚገልጸውን ጽናትና ቅድስና የሚያስተምረውን የደስታና የሐሴት ጽዋ ያጠጣኝ ዘንድ ከእርሱ ፈቅዳለሁ። ነፍሱ ከሥጋው በመለየቷ ነፍሱም የጻድቃንን ነፍስ ነፃ ለማውጣት ወደ ሲኦል በመውረዷ እማጸናለሁ። እኔንም ከኀጢአት ቀንበር ነፃ ያደርገኝ ዘንድ ከእርሱ ዘንድ ሻለሁ። በድርብ በፍታ ተጠቅልሎ ከመቃብር ውስጥ ገብቶ ሳይንቀሳቀስ
3 መዓልት 3 ሌሊት በተቀመጠ ሥጋው እማጸናለሁ። እኔም ለመውጣት ከማይቻል መዝጊያው ከተቈለፈ ከሲኦል ጉድጓድ እድን ዘንድ እፈቅዳለሁ። ዓለምን ሁሉ በሚያድን ትንሣኤው እማጸናለሁ። እኔንም ከመውደቅ ያነሳኝ ዘንድ ከመቀጥቀጥ ልብሾም ከመሆን ያድነኝ ዘንድ እፈቅዳለሁ። ትጉሃን መላእክተ ሰማይ እያመሰገኑት ወደ ሰማይ በማረጉ በአባቱም በእግዚአብሔር አብ ቀኝ በመቀመጡ እማጸናለሁ። ለእኔም ደግሞ በቀኝ መቆምን ቅዱሳንም በሚገቡበት ስፍራ ሰማያዊ ርስትን ይከፍለኝ ዘንድ ከእርሱ ዘንድ እፈቅዳለሁ። ያልተገባሁም በመሆኔ ከልጅሽ ከወዳጅሽ ሰርግ የተለየው እንዳልሆን ባንቺ እማጸናለሁ። ወደ ልጅሽ ሰርግ በዓለም ለመግባት ዝግጁ አድርጊኝ። ይህንንም በመመኘቴ በፍርድ ይገባኛል ብዬ አይደለም፣ በአንቺ ጸሎት የልጅሽን ምሕረቱን ተስፋ በማድረግ ነው እንጂ። ለኀጢአቴ አለቅስላታለሁ፣ አዝንም አለው። የተሰጠኝን የሙሽርነት ልብስ ይኸውም የጥምቀት ድርብ በፍታ እሱን ስላሳደፍኩ ለኀጢአቴ አለቅስላታለሁ። ፈጣሪን ስለ በደልኩት ብዙ ጊዜ ስላመነዘርኩ ስለ እኔም የተዘራውን ሕግ ስላጐደልኩ ትእዛዝ መጠበቅም ከእኔ ዘንድ ስለ ጠፋ አዝናለሁ። ለኀጢአቴ አለቅስላታለሁ። ሐሳርን ጉስቁልናን ስላለበሰችኝ ደስ መሰኘትን ያይደለ ፊት ማጥቆርን እንደ ልብስ ስላደረገችልኝ አዝናለሁ። ወዮልኝ ወዮት አለብኝ ሕጉን ትእዛዙን ስላልጠበቅኩ ዋላም ንስሐ ስላልገባሁ። ወዮልኝ የሰርግ ልብስ ስላለበስኩ ወደ ሰርግ ማን ያስገባኛል? የንጉሡን መክሊት ስላላተረፍኩ ወዮልኝ። እጥፍ ድርብ ስላልሆነው መክሊቴ ጌታዬ በተቆጣጠረኝ ጊዜ ምን እመልሳለሁ? የመብራት ቅቤን ስላላዘጋጀው ወዮልኝ። የሙሽራው ቤት ደጅ ይዘጋብኛል ብዬ አዝናለሁ፣ እፈራለሁ። በሰርጉ ቤት ሰዎች ሥርዓት አልተዘጋጀሁምና እስኪመሽ ድረስ በሥርዓት ስለቆየው ወዮልኝ። ከነገ እስከ ሰርክ ላገለገሉት ጌታዬ ዋጋቸውን በሰጣቸው ጊዜ ኀፍረት በእኔ ነው። ከጌታዬ ወይን ስፍራ አላገለገልኩምና ከአባቴ የተሰጠኝን ገንዘብ አለል ዘለል በማለቴ ለተቸገርኩ ለእኔ ወዮልኝ። እንደ ጐስቋላውም ልጅ ከሩቅ አገር ሄዶ እሪያ ከሚመገበው አሰር ቆሞ ሊመገብ እንደወደደው ሆንኩ። ለእኔ የተሰጠኝን መልክ ትቼ ለእኔ ያልሆነውን ጥቁረት ተቀበልኩ። ለእኔ ወዮልኝ። የሰውነቴን ርኵሰት አጥብበት ዘንድ ንቅ አንብ ለሌለኝ ኀጢአቴም የሚሰረይበት የንስሐ ትጋት ለሌለኝ ለእኔ ወዮልኝ። ነገር ግን ነፍሴ የእግዚአብሔርን ትእዛዝ ትፈቅዳለች፣ ሥጋዊ ፈቃድ ያሸንፋታል እንጂ። ምዕራፍ 4 በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ በጎን ሥራ ለመሥራት የሚያበረታታውን የቅድስናን መንፈስ ይልክልኝ ዘንድ ልጅሽን ለምኝልኝ። ይኸውም የኃይል መንፈስ ከኪሩቤል ሰረገላ ላይ ይዘላል፣ የብርሃኑንም ድንኳን ይግለጽ፣ የእሳቱንም መጋረጃ ይጠቅልል። የሰማዩን ደጅ ከፍቶ ከጽርሐ አርያም ወርዶ በራሴ ላይ ይቀመጥ። ነፍሴን አንጽቶ ሥጋዬን ቀድሶ ለእርሱ ማደሪያ ያድርገኝ። ልቡናዬንም እግዚአብሔር ደስ ከሚያሰኘው ነገር ሁሉ ማናቸውንም ለመሥራት ቢፈቅድ ይህ የጰራቅሊጦስ የጽድቅ መንፈስ ወደ እርሱ ይማርከኝ። የስህተቱን መንፈስ በላዬ አያሰልጥነው፣ አንዲት ሰዓት እንኳን በእኔ ላይ ያርፍ ዘንድ አይተወው። ለበጎ ነገር የሚያበረታታ ይህ የቅድስና መንፈስ ግን በልቦናዬ ይዋሃድ፣ ለዘወትርም ከኔ አይለይ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ አንቺ ደግሞ ስለ ኀጢአቴ ስርየት የተጋሽ ሁኚ። በኀጢአቴም ቁስል የልጅሽን መድኃኒት ጨምሪ። ከልጅሽም ጎን በፈሰሰው የመረጨት ውሃ ርኵሰቴን እጠቢው፣ ዝገቴንም ወልዊው፣ ማኅተሜንም የአምላካዊ ምስጢሩንም ደም አድርጊልኝ። ከልጅሽም አስራት አድርገሽ ውሰጂኝ። በእጅሽ የተጨበጥኩ በእግርሽ የተረገጥኩ ዕድል ፈንታሽ እሆን ዘንድ የሰውም ሠራተኛ ወዳልሠራው ወደ ሰማያዊ ሰርግ ቤት እንድገባ ዝግጁ አድርጊኝ። የእኔን ደግሞ ዕድል ፈንታዬን ጽዋ ተርታዬን የሚያንጸባርቀውን የብርሃን አክሊል አበባ የፈነዳበትን አረግ የተሳበበበትን የሃይማኖት መጎናጸፊያ ያድርግልኝ። በሰርግ ቤትሽም ተሸልሜ ልገኝ፣ ለልጅሽም ሰርግ ተሸልሜ ልታይ። በቅዱሳን ጉባኤ መካከልም ደስ ብሎኝ ልኑር። ዋጋዬም ከእርሳቸው ያነሰች የጎደለች አትሁን። ዋጋውን ግን በራሴ ትሩፋት አልሻም፣ መመስገንም በእኔ በጎ ሥራ አልፈልግም። ዋጋዬም ያንቺ ዋጋ፣ ምስጋናዬም ያንቺ ምስጋና ነው እንጂ። እኔ በጸሎትሽ ዋጋ ልቀበል እፈቅዳለሁ። በኀጢአት ነፍሴ ላይም የጽድቅሽን ምስጋና ልሸከም። በሃይማኖት ትሩፋትን ፈጽሞ ሳይሰሩ መጽደቅ በልጅሽ ፈቃድ ነውና። ዳዊት በመዝሙር እንደተናገረ እንዲህ ሲል ኀጢአታቸው የተሰረየላቸው ዕዳ በደላቸውንም እግዚአብሔር ያልቈጠረባቸው የተመሰገኑ ናቸው። ኀጢአቱንም እግዚአብሔር ያልቈጠረበት
የተደነቀ ነው። እግዚአብሔር ለሙሴ እንዲህ አለው፣ እኔ የሰውን ኀጢአት የአባቱን በልጅ ልጁ እስከ 3 እስከ 4 ትውልድ ድረስ እመራመራለሁ። ኀጢአተኛውን ንጹሕ አላደርገውም፣ የማርኩትንም እምረዋለሁ፣ የወደድኩትንም ይቅር እለዋለሁ። ስለዚህም የጥበብ ነቅ የሚሆን ጳውሎስ እንዲህ አለ፣ እንግዲህ ምሕረቱን እዩ፣ መጨከኑንም ተመልከቱ። የወደደውን ይምራል፣ ያልወደደውንም ያስጨንቃል። እኔም ደግሞ ስለዚህ ጸሎትሽን በመታመን ተስፋ አደርጋለሁ፣ በድንግልናሽም ከኀጢአት መዳንን እፈቅዳለሁ። ነገር ግን አንቺ ለምኝልኝ፣ ዕድል ፈንታዬ ይቅር ካላቸው ጋር ይሁን እንጂ ካስጨነቃቸው ጋር እንዳይሆን አማልጅኝ። ይህንንም ተስፋ አድርጌ ቸር ይቅር ባይ ወደ ሆነው ልጅሽ እጮኻለሁ፣ እንዲህ ስል ይቅርታህና ቸርነትህ ጽድቅህም ዘወትር ያግኙኝ። ደግሞ እንዲህ እላለሁ፣ ስለ ቸርነትህና ስለ ፍርድህ እቀኛለሁ፣ ላንተም አቤቱ ዝማሬ አቀርባለሁ። ደግሞ እንዲህ እላለሁ፣ አቤቱ ለዘላለም ቸርነትህን አመሰግናለሁ፣ ጽድቅህን በአፌ ለልጅ ልጄ እናገራለሁ። ዳግመኛም እንዲህ እላለሁ፣ አቤቱ አንተ ቸር ይቅር ባይ ነህና ይቅርታህም አንተን ለሚጠሩ ሁሉ ብዙ ነው። ደግሞም እንዲህ እላለሁ፣ ምሕረትህን እታመነዋለሁ፣ በጎ ሥራ በቅዱሳኑ ፊት መልካም ነውና። የእነርሱ ግን በገድላቸው ነው፣ የእኔ ደግሞ በእናትህ ጸሎት ነው። የእነርሱ በድካማቸው ነው፣ የእኔ ግን በእናትህ ድካም፣ በመራቧ በመጠማቷ ስላገኛትም መከራ ካንተ ጋር በምድረ ግብፅ በተሰደደች ጊዜ ስለ ደረሰባት ችግር ነው። እነርሱ በትጋታቸው ነው፣ እኔ ግን አንተን በተሸከመች ቅድስት ድንግል ልመና በአማላጅነቷም ነው። እነርሱ በራሳቸው ንጽሕና ነው፣ እኔ ግን በዕብራይስጥ ማርያም በተባለች የኀጢአትም ቀንበር ባልተጫነባት ንጽሕት ጥጃ በተባለች ድንግል ማርያም በንጽሕናዋ በቅድስናዋ ነው። የኀጢአቴ ሸክም ሚዛን መክበዱ ከሰማይና ከምድር ክብደት ይበረታል፣ ከእርሱ ደግሞ የምሕረት ሚዛን ይደፋል። አቤቱ ኀጢአቴ ከሰማይ ኮከብ ከባሕር አሸዋ ይበዛል፣ ከእርሱም ደግሞ ቸርነትህ ይበዛል። አቤቱ ሆይ በእኔ ያደረችውን ኀጢአት ቸርነትህ ያሸንፋት፣ ይቅርታም ከበደሌ ይበርታ። የምሕረትህም ዝናብ የዕዳ በደሌን ደብዳቤ ደምስሰው፣ የማዳንህም ኃይል በእኔ ላይ ይገለጽ። ለቤተ መቅደስህ ተክል ያደረግከኝ አቤቱ ሆይ የውጭ ተክል አታድርገኝ፣ የጽድቅ ተክል አድርገኝ። የኀጢአት አይደለም የእውነት ተክል አድርገኝ፣ የሐሰት አይደለም የፍቅር ተክል አድርገኝ፣ የጥል አይደለም የበረከት ተክል አድርገኝ፣ የመርገም አይደለም የክብር ተክል አድርገኝ። የአሳር የጉስቁልና አይደለም የሕይወት ተክል አድርገኝ፣ የጥፋት አይደለም ያንተ ተክል አድርገኝ፣ የሰይጣን አይደለም የቅዱሳን ቅድስት ተክል። በነቢያት ትንቢት ካፊያ የምለመልም አድርገኝ፣ የመጻሕፍት መጀመሪያ የምትሆን ኦሪት ደመና የምትጋርደኝ። ከቅዱስ ወንጌል ፈሳሽ የምጠጣ ከጎን ከፈሰሰው ደም የምረካ ልሁን። በእናትህ በድንግል ጸሎት የሃይማኖት አበባ ላብብ፣ የጽድቅ ፍሬን ላፍራ። ከቅዱሳንህ ሐዋርያትም ከቃላቸውን ፍሬ የተነሣ እስከ ዘላለሙ ድረስ የተባረከ የወይን ቦታ ልባል። የጽድቅ ፍሬ የሚያስቀረውንም የኀጢአት እሾህ ጠምዝዘው፣ ከደጁም አሜከላውን አረሙንም ሙጃውንም ንቀለው። አቤቱ ከኔም አርቀው፣ ሥርዓትን የሚሠሩትን የአበባቸውን ፍጻሜ እንዳፈራ አድርገኝ። ምዕራፍ 5 በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ፣ ጌጤ ሽልማቴ ሆይ፣ ክብሬ ገናንነቴ፣ ለችግሬ ሀብት ባለጸግነት፣ ለልምሾነቴም ብርታት ነሽ። የክብሬ አክሊል የወገኖቼ መመኪያ ሆይ፣ በፍቅርሽ ወጥመድ በመውደድሽም አሽክላ ሰውነቴ የተያዘ ነው። በብረክ ልቡና ላንቺ ሰግዳለሁ፣ በፍጹም ልቦናዬም ወደ አንቺ ጮኻለሁ። በችግሬ ጊዜ በፊትሽ ማልላለሁ፣ ለሆድሽም ፍሬ ይቅርታ መውረድ ዐይኖቼ ይንጋጠጣሉ። አንቺንም ለማመስገን አንደበቴ ይቸኩላል፣ ለውዳሴሽም ከንፈሮቼ ደስ ይሰኛሉ። ለዘፈንሽም የቃል አመላለስ ያማረ የተወደደ ነው። እጆቼም በመተባበር ያጨበጭባሉ፣ እግሮቼም በፈቃዳቸው ያሸበሽባሉ። ሕዋሳቴም ሁሉ ላንቺ ይገዛሉ። ፍቅርሽ በልቦናዬ ውስጥ በቅሎአልና ስሩም እስከ መሄጃዬ ወጥቶአልናም ጫፉም እስከ ራሴ ድረስ ረዘመ። የምስጋናሽም አበባ በአፌ ውስጥ ነው። አሁንም ስለ እኔ ለምኝልኝ፣ ከዚህ ዓለም ሁሉ ጥፋት ከመከራውም ሁሉ በጎውን ሥራ ከሚቃወመው የሰይጣን ወጥመድ እድን ዘንድ የሚያጸይፈውንም ነገር ሁሉ ከኔ አርቂው። ለበጎ ሥራና ለትሩፋትም የነቃሁ አድርጊኝ። ለጸሎትም የተጋው ጠላትም ስንፍናውን በላይ ላይ ባፈሰሰው ጊዜ የልጅሽ የመለኮትነቱ ፍቅር ያንቃኝ። ለምስጋናውም የተጋው ያድርገኝ።
ቸርነቱንም ያለማቋረጥ ላመስግን። አንቺም ደግሞ ስለ ኃጢአቴ ቸል አትበይ። የከንፈሮቼንም የምልጃ ቃል አንቺ እሺ በጎ ብለሽ ልጅሽን እሺ በጎ አሰኝልኝ የግድ በዩ። እመቤቴ ሆይ የከንፈሮቼን ጸሎት እንዲቀበል፣ ጸሎቴም በጭንጫ ላይ እንደተዘራች ዘር ሳትበቅል ሳታብብ ሳታፈራ እንዳትቀር አትሁን። ከአሸናፊ እግዚአብሔር ጆሮ ገብታ የልቤንም ግዳጅ ከሱ ዘንድ ፈጽማ ከምሻው ነገር ጋር ወደ እኔ ትመለስ። ምኞቴንም በማግኘት ደስ ታሰኘኝ። ምዕራፍ 6 በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ ከጸሎትሽ ረዳትነት በቀር ሊረዳኝ የሚችል እንደሌለ አወቅሁ። ከልመናሽም በቀር የሚያድን እንደሌለ ያለ በኩርሽም የሚበጀኝ እንደሌለ አወቅሁ። ድንግል ሆይ ከምልጃሽ በቀር ሊጠብቀኝ የሚችል እንደሌለ አወቅሁ። ያለ ማዕፀንሽም ፍሬ ሊራራልኝ የሚችል እንደሌለ ይህንንም አውቄ ወደ አንቺ ተጠጋሁ። በልጅሽም አመንኩ፣ እርሱንም አመለክሁ፣ ቸርነቱንም ተስፋ አደረግሁ። በዚህ ሳለሁም ብበድል ይቅር ይበለኝ፣ ብሰናከልም በሱ ልደገፍ፣ ብወድቅም ልነሣ፣ ወደ ጨለማም ብሄድ እግዚአብሔር ያብራልኝ። እርሱ ለሕይወቴ የታመነ ነውና እግዚአብሔር ረዳቴ ነው፣ የምስጋናዬም ዘመን ነው። ድንግል ሆይ በአንቺ ተጠግቼ የልጅሽንም ቸርነቱን አምኜ ሳለሁ የብረት ጥሩርን እንደለበሰ አርበኛ ድንጋይም እንዳያገኘው በራሱ ላይ የመድኃኒት የሕይወት ጋሻ እንደመከተነኝ። ድንግል ሆይ በጦርነት ጊዜ መመከቻ ጋሻዬ ነሽ፣ በጸብ ክርክርም ጊዜ መሰወሪያዬ፣ በጉባኤም መካከል ግርማ ሞገሴ፣ በጠላትም አገር የመድኃኒት አምባ ኮረብታ ነሽ። የመለከትን ዕንቁ የምትሸከሚ የወርቅ ሳህኔ ነሽ። ለሰማያዊ ሰርግ የሚረባ የሚጠቅመውን የክብር ገንዘብ ለመግዛት በየደሴቱ ሁሉ የምሻገርብሽ መርከብ። ድንግል ሆይ ውዳሴሽን ለመናገር አፌን ክፈቺ፣ በውስጡም የልጅሽን የወዳጅሽን ምስጋና ሙዬ። ከቅንድቤም የስንፍናውን እንቅልፍ ከዓይኖቼም የከበደውን መኝታ ሥጋ የለበሰውን ፍጥረት ሁሉ ነፍስ የተዋሃደውን ሁሉ መንቀሳቀስ እንደማይችል የሚያደርገውን አርቂልኝ። የዚህንም ዓለም አለል ዘለል ማለት አርቂልኝ። ብተኛም እንቅልፌ ልክ መጠን ያለው ይሁን፣ ያንቺንም ምስጋና የማስታጉል አያድርገኝ። በመኝታዬም ደግሞ ጠብቅኝ፣ ርኩሳን መናፍስት እንዳይሰለጥኑብኝ፣ በክፉ ሕልምም እንዳይጣሉኝ ጠብቅኝ። ከነቃሁም በኋላ የዚህ ዓለም ሥጋዊ ፈቃድ ልቦናዬን ጨልጦ እንዳይወስደው ጠብቅኝ። የሰውን ጉልምስና እንደ ሪያ የተስበደበደ በሚያደርገው በዝሙት ምክንያት ቢሆን፣ በፍቅረ ነዋይ በተድላ በደስታም ቢሆን፣ በሚያስት በባለጸግነትም፣ ይኸውም የኀጢአት እሾህ የእግዚአብሔር ቃል የሚያንቀው አጫንቆም የሚይዘው ያፈራም ዘንድ የማይተወው በእርሱ ምክንያት ሲሆን እንዳያታልለኝ ጠብቅኝ። የልጅሽ የባሕሪ ሕይወቱ የጽድቅ መንፈስ ጰራቅሊጦስ ግን በሥጋዬና በነፍሴ የሚበራ ይሁን። ለሰይጣንም ወደ እኔ የሚገባበት ምክንያት አይስጠው። በከንፈርም ከነገር ጋር ቢሆን፣ በሐሜትም ቢሆን፣ በአፍም ቢሆን፣ በጥርስም ከሳቅ ከጨዋታና ከተድላ ደስታ ጋር፣ በዓይንም ከማየት ከማመንዘርም ጋር፣ በጆሮም ነገረ ዘርቅ የሐሰት ነገር ከመስማት ጋራም ቢሆን፣ በልቦናም ከዓመፅና ከሽንገላ ጋር፣ በሐሳብም ከቂምና ከቅናት ጋር ቢሆን፣ በእጅም ከቅሚያ ጋር፣ በእግርም ደም ለማፍሰስ ከመሮጥ ጋር ቢሆን፣ በአፍንጫም የሴቶችን ሽቱ ሽታ ከማሽተት ይኸውም የጎልማሶችን ልቡና የሚማርክ በሰውነት ባሕሪም ቢሆን፣ በሥጋዊ ፍቃድ በሰውነት እሳት ከሚያፈስ ምኞት ጋርም ቢሆን፣ ይህ የስህተት መንፈስ እኔን ወደ እርሱ የሚሸነግልበት ምክንያት አያግደኝ። የልጅሽ መንፈስ ግን ማደሪያ ያድርገኝ፣ በውስጥ የሚግባ በላይም ይረፍ። አንቺንም ለማመስገን ዝግጆች ይሆኑ ዘንድ ከንፈሮቼን ይቀድሳቸው። ድንግል ሆይ ከአጥ ሰው ምስጋና ለምኔ ነው አትበይ። ንጽሕናሽን ይህን ርኩሰት አያረክሰውምና፣ ማመንዘሬም ቅድስናሽን አያረክሰውም አያስነቅፈውም። ድንግልናሽም ስለ ማመንዘሬ በርኩስነቴ የሚሆንብኝ ዕዳ በደል የሚከፈለኝ ይሁን። ድኩም በጽኑ እንዲድን አጥ በጸሎትሽ ይጸድቃልና። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ ለምስጋናሽ አፌን በከፈትኩ ጊዜ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ጋር በረድኤት ወደ እኔ ነይ። እኔ በለመንኩ ጊዜ አንቺ አማልጅ። ልጅሽ ደግሞ ኃጢአቴን ያቅልል። እኔም በጸለይኩ ጊዜ አንቺ ለእኔ ስረት ለምኚ። ልጅሽ ደግሞ ይቅር ይበል። ለመለመንም እኔ እጄን በዘረጋሁ ጊዜ አንቺ ወደ ልጅሽ ለምኚ። ልጅሽም ስለ አንቺ ልመናዬን ይቀበል። ድንግል ሆይ የሱራፌል የዕጣናቸው ጽንዓ የኪሩቤልም የምስጋና መቅጃ
የወርቅ መጥለቂያ፣ የትጉሃን የሰማይ መላእክት ሁሉ የቅዳሴያቸው ነቅ፣ የማይተኙትም የውዳሴያቸው ፈልፈል ምንጭ ድንግል ሆይ ያልበደሉት የድንግልናቸው መመኪያ፣ ያላደፉትም የንጽሕናቸው አክሊል ድንግል ሆይ የሚጋደሉት የመታገሳቸው ዋጋ፣ የመድኃኒታችንንም የመስቀሉን ቀንበር ለሚሸከሙት ቅድስናቸውን አስቢ ድንግል ሆይ ነቢያት በመንፈስ ቅዱስ መስታወት ያዩሽ የትንቢት ኃይል፣ የልዑል እግዚአብሔርን ወንጌል ያስተማሩ የሐዋርያት ምስጋና ወሬ ድንግል ሆይ የእግዚአብሔር እጅ የተከለሽ የገነት ዛፍ፣ የመንፈስ ቅዱስ ኃይል ያሳበባት የአብም ጥላ ከፍሬ ያደረሳት፣ ኪሩቤል በክንፍ የሚጋርዱሽ በታቦት ላይ የምትሆኝ ምስል ድንግል ሆይ በመንፈስ በተመሉ ባስልኤልና ኤልያብ እጅ የተሠራሽ ጠልን የተመላሽ የዮሳኤል ልጅ የጌዲዮን መስቀል እንደ እሳትም የምትሆኚ የኔሬው ልጅ የምስጋና ጽዋ ድንግል ሆይ በማኑሄም ልጅ እጅ ከአንበሳ አፍ የተቀዳሽ ማር ወለላ ድንግል በራሱም ጸጉር የነበርሽ ኃይል የአካዝ ልጅ የዕድሜው መጨመሪያ ድንግል ሆይ ለምልክትም ፀሐይ እስከ 10 ማዕረግ የተመለሰብሽ ዳግም የልጁ የኃጢአቱ ማስተስሪያ ያውም ልጁን ለጣዖት በሰዋ ጊዜ የቀዓት ልጆች የክህነታቸው ልብስ ድንግል ሆይ የቆሬም ልጆች መስፈኛ የማመስገኛ ቃል ድንግል የሌዋውያን የመስሪያቸው ዕቃ የደም ምርጫ ኅብራውያንን የመራሽ ስርጉት ደመና ድንግል ሆይ የትንቢት ቡቃያ የኢየሩሳሌም የይሁዳ ቡቃያ ቤተልሔማዊት የገሊላ ልጅ የእስራኤል ድንግል ሆይ የያዕቆብ ልጅ በሥጋ የአሕዛብ የሀብት መመኪያ ድንግል ሆይ በመወለድ የዳዊት ልጅ በሃይማኖት የአሕዛብ እናት ድንግል በአምልኮታቸው የሚመኩ ወገኖች አክሊላቸው በወገን ለሚመኩ ወገኖች ልጃቸው ድንግል ሆይ የእስራኤል ቤት ተክል የይሁዳ ቡቃያ ከዳዊት ግን የወይን ሐረግ ለምልመሽ አብበሽ የተገኘሽ እኛም ደግሞ በድንግልናሽ አበባ ተሻተትን ከንጽሕናሽም ፍሬ በላን በጥላሽም አረፍን። እንግዲህ ግን በአንቺ እንድንወደድ አወቅን። በልጅሽ በወዳጅሽም በሥጋውና በደሙ ቁርባን እንድናለን። በኦሪት እንዲህ የሚል ተጽፏልና የመሥዋዕቱ ደም ሁሉ የነካው ቅዱስ ነው። እኛም ደግሞ በልጅሽ ደም ተቀደስን፣ በበኵርሽም በጎኑ ፈሳሽ ንጹሐን ሆንን። ድንግል ሆይ አንቺ እጅሽን በራሴ ላይ ጫኝ፣ ቀኝሽንም በመሃል ራሴ ላይ አኑሪው። ቁርባኔም በፊትሽ በልጅሽም በአማኑኤል ፊት ያማረ የተወደደ ልጅሽም የተቀበለው ይሁን። በባሕሪ አባቱ በአብ ባሕሪ በባሕሪ ሕይወትም በመንፈስ ቅዱስ ፊት ያማረ የተወደደ ኀጢአቴን የሚያቃልል ዕዳ በደሌንም የሚደመስስ ለደከሙትም ሸክማቸውም ለከበደ ብርታት ዕረፍትም ይሁን። ድንግል ሆይ ለነገሥታት ክብር፣ ጌትነት፣ ገናንነት ለማየምናን ብርሃን የክብር አዘግት የበረከት ምንጭ ሆይ ስለ እኔ ወደ ልጅሽ ማልች። በሰማይ በምድር በረከት እንዲባርከኝ በነቢያትና በሐዋርያት በረከት በቅዱሳንም ሁሉ በረከት እንዲባርከኝ ከልጅሽ በረከትሽ አለው። ያዕቆብ ዮሴፍን ልጁን እንደባረከው እንዲህ ሲል በተስማሙት በተራሮች በኮረብቶች በረከት በልዩ እግዚአብሔር መላእክት በረከት በጡት በማዕፀን በረከት በአባትህ በጸናችው እናትህ በረከት እኔም ደግሞ ከልጅሽ አንደበት ፈጽሜ በረከትሻለሁ። እርሱ የባረከውን ሊረግም የሚችል የለምና የቢዖር ልጅ ባላቅም እንደተናገረ እንዲህ ሲል ባላቅ የሶፎ ልጅ ከመስጴጦምያ ጠራኝ፣ እንዲህ አለኝ፣ ና የያዕቆብን ዘር እርገምልኝ፣ እስራኤልን ስደባቸው አለኝ። ምን እሰድባለሁ? እግዚአብሔር ያልሰደበውን ምን እረግማለሁ? እግዚአብሔር ያልረገመውን ኮከብ ከያዕቆብ ይወጣል። በተራሮች ራስ አደርገዋለሁና በኮረብቶችም አስተውለዋለሁና። እነሆ ለብቻው የሚያድር ሕዝብ ነው፣ ከአሕዛብም ጋር አይቈጠርም። እግዚአብሔርም አምላኩ ከእርሱ ጋር ነው። እስራኤል ለእግዚአብሔር እንደተለየ ለዓለም ሁሉ ንጉሥ አስራት እንደተነሣ እንዲሁ ደግሞ እኔ ልጅሽ የተለየው አድርጊኝ፣ ለአምልኮቱ ዕድል ፈንታ ልሁን። አንቺም አስራት አድርገሽ ውሰጂኝ፣ ለምስጋናሽም አገልጋይ ልሁን። ባሪያሽም ልባል ባርነቴን ላንቺ በመስጠት ስሜን እንደ ጻፍኩ እንዲሁም የሰጠውሽን ልጅሽ በደሙ የዋጀኝ እኔ እንድጐዳ አትጣይኝ። ልጅሽንም እንዲህ በይ፣ ይህንን ጐስቋላ ባሪያ በክቡር ደም የገዛኸውን ስለ በደሉ ስለ ጉስቁልና አትናቀው። ገንዘቡን በወርቁ የገዛኸውን ለመጥላት የሚችል የለምና። ልጄ ሆይ በደምህ የገዛኸውን ኀጢአተኛውን ባሪያህን እንግዲህ እንዴት ትንቀዋለህ? አይደለም፣ ይህንን ፍዳ አታድርግ። ከባሪያህም ጋር ወደ ክርክር አትግባ።
ሕያዊት ነፍስ ያለችው ሁሉ ባንተ ፊት እውነተኛ አይደለምና ልጄ ሆይ የኀጢአቱን ቁጥር አታስብ፣ እንደ በደሉም አታደርግበት። ስለ ኀጢአቱም አትበቀለው። በሰውነቱም ቢበድል በገቢርም በሐልዮም ቢሆን ስለ ፍዳ እኔ ጸሎትን ማማለድ እከፍላለሁ። ይቅርታ የአባትህም ቸርነት የመንፈስ ቅዱስም ምሕረት በዘመኑ ሁሉ ባሪያህን ይጎብኘው ይርዳው ለዘላለም በእውነት ያለ ሐሰት አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰኔ ጎልጎታ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመኗ ክብሯ የልጇ ቸርነት ከሁላችን ጋር ይኑር ለዘላለሙ አሜን። አምላክን የወለደች በውስጥ በአፋ ንጽሕት የምትሆን የብርሃን እናቱ እመቤታችን ንግሥተ ማርያም በሰኔ 21 ቀን በጎልጎታ ይኸውም የጌታችን የመድኃኒታችን የኢየሱስ ክርስቶስ መካነ መቃብር በሚሆን እንዲህ ስትል የጸለየችው ጸሎት ይህ ነው። ልጄ ወዳጄ ጌታዬ አምላኬና ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፈቃድህ ከኔ ተወልደህ ጡቶቼንም ጠብተህ በግዘህ ሕፃናት ብታድግ ሰማይና ምድር አይችሉህም እኮን የዓለም ዳርቻዎች አይወስኑህም። ምድር ልትሸከም አትችልም። ቀላያት አበርትም ከጥልቀታቸው የተነሳ የክረምት ማዕበልም በእፍኝ አይመሉም። ኃይላት መላእክትም ቢሆኑ ወደ አንተ ሊቀርቡ አይችሉም። አቤቱ እኔ እናትህን ገረድህ የምሆን በማኅፀኔ 9 ወር ከ5 ቀን ተሸክሜሃለሁና ጡቶቼንም 4 ዓመት እየጠባህ አድግሃልና እለምንሃለሁ፣ ማልድሃለሁ። ሄሮድስ በምቀኝነት ሊገድል በፈለገ ጊዜ አንተን በጀርባዬ አዝዬ 4 ዓመት ከአንዱ ሀገር ወደ አንዱ ሀገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴንና ልመናዬን ስማኝ። አቤቱ ማኅፀኔን ዓለም አድርገህ 9 ወር ከ5 ቀን የተሸከምኩህን አቤቱ በቁርና በብርድ ወራት በቤተልሔም ከኔ መወለድህን አስብ። አቤቱ ከአንተ ጋር ከሀገር ወደ ሀገር መሰደዴን ስላንተም የደረሰብኝን ጭንቅና መከራ ረሃብና ጥም አስብ። የምለምንህም ለደጋጎች ለጻድቃን ብቻ አይደለም፣ በዚህ ዓለም ሳሉ ስሜን ለሚጠሩ መታሰቢያን ለሚያደርጉ በአማላጅነቴ ለሚተማመኑ ኃጥአንም ነው እንጂ። አቤቱ ጸሎቴንና ልመናዬን አስተውል። ከአንተም ዘንድ የምሻውን የቃሌን ልመና ትሰማኝ ዘንድ የልቦናዬንም ሐሳብ ትፈጽምልኝ ዘንድ በዚህች ዕለት በዚህችም ሰዓት 12 የብርሃን መላእክትን 2 የይቅርታ መላእክትን 24 የምሕረት መላእክትን ከኔ ጋር ቆመው የልቦናዬን ይፈጽሙልኝ ዘንድ ላክልኝ። ከአንተ ዘንድ የምሻውን ቸርነትህን አታርቅብኝ። ልጄ ወዳጄ ሆይ ዓለም ሳይፈጠር አስቀድሞ ከአንተ ጋር በነበረ በእግዚአብሔር አብ በባሕርይ አባትህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሰማይና ምድር ተራሮችና ኮረብቶች ሰውና መላእክት ፀሐይ ጨለማና ከዋክብት ሳይፈጠሩ ቀንና ሌሊት ሳይለዩ በነበረ በእግዚአብሔር ስምህ ቃል ኪዳንም ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ የአብ የባሕርይ ሕይወቱ የሆነ ከአብ በተገኘ የአንተም የባሕርይ ሕይወት በሆነ ከአንተ ጋር በተካከለ በጰራቅሊጦስ መንፈስ ቅዱስ ከኮከብ መውጣት በፊት ከአንተ ጋር በነበረ አሁንም ባለ ለዘላለም በሚኖር በአብና በመንፈስ ቅዱስ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሰማይና ምድር ሊወስኑ የማይቻላቸው አንተን 9 ወር ከ5 ቀን በተሸከመችህ ማኅፀኔ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ 4 ዓመት ወተታቸውን እየጠባህ እየተመገብክ ባሳደጉ 2 ጡቶቼ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ እለ ብዙኃት አዕይንቲሆሙ በተባሉ ጸወርተ መንበርህ ኪሩቤል በፍርሃትና በረዓድ እየተንቀጠቀጡ መንበርህን በሚሸከሙ አንተን ባዘለችህ ጀርባዬ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ከርጉም ሄሮድስ ፊት ሸሽተን ወደ ግብጽ አካባቢ እስክንደርስ ድረስ በደረሰብኝ ረሃብና ጥም ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ አንተን ይገድሉሃል እያልኩ ሳስብ ከዓይኖቼ መንታ መንታ ሆነው እየፈሰሱ በክብርት ሥጋህ ላይ በወረዱት እንባዎቼ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ምን ሊቀርብህ የማይችል አንተን በሳሙ ከንፈሮቼ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ከአንተ ጋር ቃል ለቃል በተነጋገረ አንደበቴ ሱራፌል ኪሩቤል ድምፅህን ሰምተው ጸንተው ለመቆም የማይቻላቸው ጥዑማት ቃላትህን በሰሙ ጆሮቼ 33 ዓመት ከአውራጃ ወደ አውራጃ ከአንተ ጋር በተመላለሱ እግሮቼ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ልብሱ እሳት ክዳኑ እሳት እየተባልክ የምትመሰገን አንተ እሳተ መለኮት ስትሆን በጨርቅ ተጠቅልለህ በተጣልክበት ዋሻ ወይም በረት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ መልአከ ምክርህ በሆነ በቅዱስ ሚካኤል አንተን በክብረ ወልድ ዘንድ የመወለድህን ዜና ምስራች በነገረኝ የቅዱስ ገብርኤል ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በምጥ የተያዙትን ሴቶች ማኅፀን ይፈታ ዘንድ ስልጣን በሰጠኸው በቅዱስ ሩፋኤል ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ የሰላምና የደህንነት መልአክ በሆነ በኡራኤል መልአክ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ያዘኑትን የሚያረጋጋ በሰዳካኤል መልአክ ጻድቅና ትሑት በሆነ
በሰላትያል መልአክ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ዙፋንህን በሚሸከሙ 4 እንስሳ ኪሩቤል ቅዱስ 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 እግዚአብሔር እያሉ አኗኗርህን በማመስገን መንበርህን በሚያጥኑ 24ቱ ካህናተ ሰማይ ሱራፌል ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ተልኳቸውን ለማፋጠን በሚፋጠኑ 99 ነገደ መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ እልፍ ሆነው በፊትህ በሚቆሙ፣ እልፍ ሆነው በኋላ በሚቆሙ፣ እልፍ ሆነው በቀኝ በሚቆሙ፣ እልፍ ሆነው በግራ በሚቆሙ መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በመንበርህ ዙሪያ በሚቆሙ እልፍ አላፋት ትጉሃን መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በመንበርህ ዙሪያ በሚቆሙ እልፍ አላፍ ትጉሃን መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በሰማይና በምድር ስፋታቸው በደመናም ውስጥ በሚመላለሱ ረቂቃን መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ በሚመላለሱ ብርሃናውያን መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በእሳት ውስጥ በሚመላለሱ እሳታውያን መላእክት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በሰማይ ተድላ መንበርህና የእግርህ መረገጫ በሆነ በምድር ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በኢየሩሳሌም ሰማያዊት ሀገርህ ብርሃነ መለኮት በተገለጠበት ደብረ ታቦር ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በደብረ ዘይት በበዓተ መንግስትህ በደብረ ጽዮንም ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ስርዓተ ጥምቀትን ለመመስረት በትህትና በቆምክበት በማዕከል ዮርዳኖስ በቅዱስ መንፈስና ከአንተም ዘንድ በወጣው ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በተቸነከሩ እጆችና እግሮችህ በቅዱስ ስጋና በክቡር ደምህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ለሰው ልጅ ስትል በተቀበልከው መከራና ሞትህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ 3 ሌሊት 3 መዓልት በከርሰ መቃብር ባደርክበት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ አዳምን ከነ ልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በመውረድህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሙስና መቃብርን አጥፍተህ በ3ኛው ቀን ከሙታን ተለይተህ በመነሳትህ በታላቅ ምስጋናም ወደ ሰማይ ማድረግህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ይህንንም ዓለም ለማሳለፍ ዳግመኛ በመምጣትህ ነበልባላዊ እሳት በሚጋርድህ ፍጹም በሆነ በአርያም ማደሪያህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በማይሻረው መንግስትህ በማያልፈው ዘመንህ ጉድለት በሌለበት የደስታ ወንዝ ዝቅ ከፍ አጽንኖ በሌለበት መንበርህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ጴቃና ሴቃ በተባሉ ስሞችህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ጠላትን በሚያሸንፍ በኢያኤል ለጠላት የማይጠቃ በታዳሊል ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ለመናገር በማይቻል በህቡ ስምህ ለመተርጎም በማይቻል በክሱት ስምህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በ5ቱ ቅንዋተ መስቀል ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ከኔ ጋር ቆመህ የልቦናዬን ትፈጽምልኝ ዘንድ የተዘጉ በሮች ተከፍተው የሞት ስልጣን ይወገድ ዘንድ የርኩሳን መናፍስት ስልጣን ተሽሮ የጨለማ ኃይል ከሁሉ ቦታ እንደ ሰም ቀልጦ እንደ ውሃ ፈሶ ይቀር ዘንድ ጣዖታት ተደምስሰው የጣዖታትን ቦታና አዳራሽ ተመዝብረውና ተቀጥቅጠው ይጠፉ ዘንድ ማልድሃለሁ። ዳግመኛም በዚህ ጸሎት የሚተማመኑትን ከኃጢአት ማሰሪያ ሰማያዊ በሆነ በአባተ ስልጣን ማህይ በሚሆን በአንተ ስልጣን የኃጢአትን ስር ቆራርጦ የሚጥል ነፍስን ከስጋ የሚለይ ስሁል ነበልባላዊ በሆነ መንፈስ ቅዱስን ቃል የተፈተኑና ነጻ የወጡ የሆኑ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ጸሎቴንና ልመናዬን ሰምተህ ወደ እኔ ትመጣ ዘንድ ለምንሃለሁ ማልድሃለሁ። ከማር ከወተት ይልቅ ስሟ ጣፋጭ የሆነ አምላክን የወለደች የብርሃን እናቱ እመቤታችን ቅድስት ድንግል ማርያም እንደዚህ ብላ በጸለየች ጊዜ ምድር ተነዋወጠች፣ ድንጋዮች አለቶች ተሰነጣጠቁ፣ መቃብራትና የተዘጉ በሮችም ተከፈቱ። በዚህ ጊዜ 99 ነገደ መላእክት ካለቆቻቸው ጋር ከሰማይ ወርደው በግራ በቀኝ ቆሙ። ጌታ ኢየሱስ ክርስቶስም ከፀሐይና ከጨረቃ 7 እጅ አብርቶ አራቱ ብርሃናት ከፊቱና ከኋላው እያበሩ እልፍ አላፋት ወትልፊት አላፋት መላእክት በግራ በቀኝ ተሰልፈው ወረደ። እመቤታችን ማርያም ይህን ሁሉ ባየች ጊዜ ልጇን ወዳጇን በታላቅ ግርማ አየችው፣ ፈጽማም አደነቀች። ጌታ ኢየሱስ ክርስቶስም እናቱ ማርያምን ይህ ያስደንቅሻልን? 9 ወር ከ5 ቀን በማኅፀንሽ ተሸክመሽኝ አይደለምን? አላት። ክብርት ብሩክት ማርያምም እንዲህ ስትል መለሰችለት፣ ቀድሞ በዚህ አኳኋን አላየሁም። የሰውን ስጋ ለብሰህ በግዘፈ ስጋ በማኅፀን የተሸከምኩ እንጂ ዛሬ ግን እጅግ በሚያስደነግጥና በሚያስፈራ በመለኮት ግርማ አየሁ። ጌታችንም መለሰ እንዲህም አላት፣ ወላጅ እናቴ ሆይ 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ በጀርባሽም ያዘልሽኝ ከማር ከስኳር ይልቅ የሚጣፍጥ ከበረዶ የነጻ ከገነት ፈሳሽ ውሃም ንጹሕ የሆነ ጡትሽን ያጠባሽኝ እናቴ ማርያም ሆይ ምን ላድርግልሽ ትፈቅጃለሽ? እነሆ የለመንሽውን ሁሉ የምትሽውን እፈጽምልሻለሁና
ቡርክት መርገመ ሥጋ መርገመ ነፍስ የሌለባት እመቤታችን ማርያም ለልጇ ለወዳጇ እንዲህ ስትል መለሰችለት። ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬ አምባ መጠጊያ አንተ ነህ። እምነቴም በአንተ ላይ ነው። ገና በእናቴ ማኅፀን ሳለሁ አንተ ጠበቅከኝ አጸናኸኝም። ለሁልጊዜም መታሰቢያና አለኝታዬ አንተ ነህ። በኋለኛውም ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፈቃድ በአባትህም ፈቃድ መሐሪ በሚሆን በመንፈስ ቅዱስም ፈቃድ ከኔ ተወልደሃልና ዛሬ ጸሎቴንና ልመናዬን ስማኝ። የአንደበቴንም ቃል አድምጥ። እኔ ወላጅ እናትህ ማርያም የምነግርህንም ሁሉ መታሰቢያን ለሚያደርጉ በስሜም ቤተ ክርስቲያን ለሚሰሩ አንተ የብርሃን ማህደር አዘጋጅላቸው። አቤቱ ስለ እኔ የታረዘውን ያለበሰ በሰው እጅ ያልተሰራ ጽሑፍ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛውን ልብስ አልብሰው። አቤቱ ስለ እኔ ስም በሽተኞችን የጎበኘ የጠየቀ በቸርነትና በይቅርታ ጎብኘው። አቤቱ ስለ ስሜም ብሎ ለተራበ ያበላውን የሕይወት እንጀራ አብላው። ሰማያዊ በሆነ ማዕድህ አስቀምጠው። ለተጠማ ያጠጣውንም በኤዶም ገነት ከሚፈሰው የሕይወት ውሃ አጠጣው። አቤቱ ስለ እኔ ስም ያዘነውን ያረጋጋ፣ ነፍሱ ከስጋው በምትለይበት ጊዜ አጽናናው። ያዘነውንና የተከዘውንም ላስደስተና ላጽናና ስለ ስሜ ብለህ አስደስተው። እድል ፈንታውንም በዚህ ዓለም ሳሉ አንተን በምግባር በሃይማኖት ደስ ካሰኙ ቅዱሳን ጋር አድርገው። አቤቱ ምስጋናዬን የሚናገሩትን መጽሐፍት ላጻፈ በእኔ ስምም ለጸለየ ሰማያዊ በሆነ አምደ ብርሃን ስሙን ጻፈው። በጸሎቱም ተማምኖ ይህን መጽሐፍ በአንገቱ ላነገተ በሰው ልብ ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካሙን ዋጋ ክፈለው። አቤቱ ስም የሚያምኑ ሁሉ ከሲኦል ሞት ነጻ የወጡ የሆኑ ዘንድ እለምንሃለሁ እማልድሃለሁ። አስቦ መታሰቢያን ላደረገ ዝክር ላዘከረ በበዓሌም ቀን በምመሰገንበት ምስጋና የሚያመሰግነውንና የሚዘምረውን አቤቱ ዝማሬ መላእክትን አሰማው። ጌታችንም ይሁን እንደወደድሽ ይደረግልሽ አላት። በአንቺ ስም ቤተ ክርስቲያን ላሳነጸ የብርሃን ቦታ አዘጋጅለታለሁ። በመንግስተ ሰማያትም ንጹሕ ማደሪያ ሰጠዋለሁ። ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ፊት አቀርበዋለሁ። የታመመውንም በስምሽ የጎበኘ ታሞ በአልጋ ላይ በተኛ ጊዜ ጎበኘዋለሁ። ከዚህ ከሚያልፈው ዓለም ወደማያልፈው ዓለም በሞት በተለየ ጊዜ መሪር የሆነ የሞት ጽዋን አላጠጣውም። ወደ መንግስተ ሰማያት እስኪገባ ድረስ አልለየውም። ርኩሳን መናፍስትን በተከራከሩት ጊዜ እኔ ጠባቂ ሆነዋለሁ፣ በችግሩም ጊዜ ረዳት ሆነዋለሁ። ዳግመኛም በስምሽ ለታረዘ ወይም ለተራቆተ ላለበሰ በሰው እጅ ያልተፈተለና ያልተሰራ ህብሩ እጹብ ድንቅ የሆነ የሕይወት ልብስ አለብሰዋለሁ። የማይጠፋ የማይጠወልግ የሕይወት አክሊልም አቀዳጀዋለሁ። ስለ አንቺም ብሎ ከዕለት ጉርሱ ለተራበ ላበላ ምድራዊ አይደለ ሰማያዊ የሆነ የሕይወት እንጀራ አበላዋለሁ። ለተጠማ ያጠጣ ከማር ከስኳር የሚጣፍጥ ከወተት እጅግ ነጭ የሆነ ከኤዶም ገነት ከሚፈሰው ሕይወት ውሃ አጠጣዋለሁ። በስምሽ ያዘነውን ላረጋጋ ሐዘንና ችግር በደረሰበት ጊዜ እኔ አረጋጋዋለሁ። በልቡ ያዘነውን የተከዘውን ላስደሰተ ስለ ስምሽ ብዬ በሰማይ አባቴ ፊት ደስ አሰኘዋለሁ። የምስጋናሽንም መጽሐፍ ላጻፈ እኔ በሕይወት መጽሐፍ ስሙን እጽፈዋለሁ። ስለ አንቺ መብራት ዘይት ዕጣንም ለቤተ ክርስቲያን መባ የሰጠ እኔ ከፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መብራት በመንግስተ ሰማያት አበራለታለሁ። ንጹሕ መዓዛ ዕጣንም ለሰጠ መዓዛውን ሽታውን እንደ መላእክት መዓዛ አድርገዋለሁ። ሴት ወይም ወንድ ልጁን በአንቺ ስም የሰየመውን በምድራውያን በሰዎችና በሰማያውያን መላእክት ዘንድ ከፍ ያለ ግርማ ሞገስ ያገኛል። ይህች መጽሐፍ ካለችበት ቦታ እስከ ዘላለም ድረስ ምሕረት፣ ቸርነት፣ ተድላ፣ ደስታ አጥጋቢውን ስምሽ በተጠራበት ስዕልሽም ባለበት መታሰቢያሽን በተደረገበት በስምሽ በሚጸለይበት ቦታ ሁሉ እኩያን አጋንንት አይቀርቡም። በረቂቅ ሰውን የሚያሰቃዩ ጸሊማን ዛር ውላጆችም ይርቃሉ። ይህችን መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋረደውም። ርኩሳን መናፍስትም የቀትር አጋንንትም ሊቀርቡት አይችሉም። በሌሊት በሕልም የሚያስደነግጡ በመዓልት በእሾህ የመውጋት ቢሆን በእንቅፋት የሚመሰሉ በእንጀራ በማሳነቅ ወይም በውሃና በጠላ ትንታ የሚመሰሉ በስካር በቁጣ የሚመሰሉ ልብን በመፋቅ በቃር የሚመሰሉ በጥርስ በበሽታ አፍን በማምረር በራስ ምታትና በዓይን ህመም ቢሆን የሚመሰሉ በልብ ህመም ወይም በሆድ ቁርጠት የሚመሰሉ በንዳድ ወይም በወባ በማንቀጥቀጥም ቢሆን የሚመሰሉ ባህርና በየብስ በእንጨት በድንጋይም ቢሆን የሚመሰሉ በእሳትና በዲን የሚመሰሉ በፍቅርና በሰላም ወይም በጠብ ቢሆን የሚመሰሉ በአራዊትና በአዋፍም ጩኸት በፀሐይ ሐሩር ወይም በቁርና በአመዳይ በወርጭ በነፋስ ንውጽውጽታ ኃይል ወይም በውሻ መንከስ የሚመሰሉ በፉኝት መንደፍም ቢሆን በእሳት ማቃጠል የሚመሰሉ በሌሊት ጨለማ በቀን ብርሃንም የሚመሰሉ እሊህ ሁሉ አይቀርቡትም። ይህችን መጽሐፈ ጸሎት በንጹሕ ሕሊና በቅን ልቡና የያዘ የቡዳ ዓይን አያስፈራውም። ይህች መጽሐፍ የምትደገምበት ቦታ ሁሉ እህልን የሚሰልቡ ሰላቢዎች፣ ሟርተኞች፣ መድኃኒተኞች፣ የሌሊትና የቀን የዱር አራዊቶች የሚታየውም የማይታየውም በረዶ ኩኩባን በጣም ቢሆን ሊቀርቡ አይችሉም። በሬም ላምም ቢሆን ቢታመም ይህችን ጸሎት ቢደግሙላቸው ክፉ በሽታ አይነካቸውም። ይህችን መጽሐፍ በንጽህና
ለሚይዛት ሁሉ ከደዌው አድነዋለሁ፣ ከሚያስጨንቅ ችግርም እሰውረዋለሁ። ደዌውም ለሕይወትና ለጤናም ቢሆን እኔ ፈጥኜ አነሳዋለሁ። ኃጢአትም ቢኖርበት ይሰረይለታል። ደዌው ለሞት የታዘዘ ቢሆን እኔ አስቀድሜ መላእክተ ብርሃንን እልካለሁ፣ ነፍሱንም በክብር ተቀብለው ወደ እኔ ያመጧታል። ከሦስተኛው ሰማይም በደረሰ ጊዜ መናፍስት ርኩሳን አይቃወሙትም፣ ጸዋጋን አጋንንት ከእሱ ጋር አይቆሙም፣ ሊቀርቡትም አይችሉም። ዳግመኛም እኔ በዚያ አስፈሪ በሆነ ሰዓት ረዳት ሆነዋለሁ። እኔና የባህሪ አባቴ አብ የባህሪ ሕይወት የእውነት መንፈስ ጰራቅሊጦስ ወደ እርሱ እንመጣለን። 12ቱ ሊቃነ መላእክትም ከዝርግፍ ወርቅ ጋር የወርቅ ጥናቸውን ይዘው ይመጣሉ። ቀስተ ደመና በመሰለ በናርዱ ሽቱ መብረቅም በመሰለ የእሳት ሰረገላ ሆነን ይህችን ጸሎት የያዘ ሰው እንቀበለው ዘንድ እስከ 5ኛው ሰማይ ድረስ እንወርዳለን። በደረቴ አቅፌ ባህረ እሳትን አሻግረዋለሁ፣ ወደ መንበረ መንግስቴም አቀርበዋለሁ። መንፈሳውያን የሰራዊት መላእክት አለቆችም ባዩት ጊዜ ደስ ይላቸዋል። ይህችን ጸሎት በንጽህና እየጸለየ የያዛትን ሰው በክንፋቸው እያጨበጨቡ በእግራቸው እያሸበሸቡ መላእክት ይቀበሉታል። በቅዱስ ወንጌል የተነገረውን አልሰማሽምን? 100 በጎች ያሉት ሰው ከመቶ አንዲቷ በተጠፋበት 99ን በዱር ትቶ የጠፋችውን በግ ሊፈልግ እንደሄደ ባገኛትም ጊዜ በትከሻው ተሸክሞ ካልጠፉት ከ99 በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮቹና ጎረቤቶቹንም ጠርቶ የጠፋችው በግ ተገኝታለችና ደስ ይበላችሁ ይላቸዋል። እውነት እላችኋለሁ ንስሐን ከማይሹ ጻድቃን ይልቅ ንስሐን በሚገባ አንድ ኃጥእ ሰው በሰማይ ታላቅ ደስታ እንደሚደረግ። ሁለተኛም ይህች መጽሐፍ በሚደግማትና በሚይዛት ሰው ሰማያዊያን መላእክት ሰራዊት ደስ ይሰኛሉ። ከዚህ ከሚያልፈው ዓለም ወደማያልፈው ዓለም ነፍሱ ከስጋ ውስጥ ተለይታ በምትወጣበት ሰዓት ደብረ መቅደሴን አወርሰዋለሁ። ከባህሪ አባቴ ከባህሪ ሕይወቴ ከመንፈስ ቅዱስም ዘንድ አቀርበዋለሁ። ይህች መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ፣ ደስታ እስከ ዘላለም ድረስ ይሆናል። በእውነት ይህች ጸሎት የተረገመችበትና በተነበበችበት ቦታ እንዳድን ቅጥቅጥ በየአይነቱ በሽታ ሁሉ አይቀርቡም። ይህች የጸሎት መጽሐፍ በንጹህ ለያዛት እሱን ልጆቹን ገንዘቡን ሀብቱን እባርካለሁ። በዚች መጽሐፍ አምኖ በንጹህ ልቡና በቅን ሃይማኖት ያለ ጥርጥር በማየ ጸሎቱ የተጠመቀ የጠጣ መንገዱን የጠረገ በቤቱ መድረክ ላይ የረጨ እኔ ጸሎቱን እሰማለሁ፣ እንደ ልቡም ፈቃድ አድርግለታለሁ። ሚካኤልና ገብርኤልም ፈቃዱን ይፈጽሙለት ዘንድ ዘወትር ወደ እርሱ ይመጣሉ። ይህችን መጽሐፍ በንጽህና የያዘ ሰው የሰራዊተ መላእክት አለቆች ዘወትር እየመጡ ይጎበኙታል። እናቴ ማርያም ሆይ በሰማይና በምድር ይህን ሁሉ አስራት ወይም ተስፋ ሰጠውሽ። ብሩክት መርገመ ስጋ መርገመ ነፍስ የሌለባትም እመቤታችን ቅድስት ድንግል ማርያም ልጄ ወዳጄ ሆይ የምትለኝን ሁሉ እውነት ነውን? አለችው። ጌታም መልሶ እናቴ ማርያም ሆይ በእግዚአብሔር አባቴ በክርስቶስ ስሜ በእውነት መንፈስ በጰራቅሊጦስ እውነት እንደሆነ ቃል ኪዳን ገባሁልሽ አላት። መልአከ ምክሬ በሆነ በሚካኤል የመወለዴን ዜና ባበሰረ በቅዱስ ገብርኤል ቃል ኪዳን ገባሁልሽ። ክንፋቸው 6 በሆነ ምልዋና አዕይንት በሆኑ መንበሬን በሚሸከሙ 4 እንስሶች ወይም ኪሩቤል ቃል ኪዳን ገባሁልሽ። አኗኗሪን በአንድነት ቅዱስ 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 እያሉ እያመሰገኑ መንበሬን በሚያጥኑ በ24ቱ ካህናተ ሰማይ ወይም ሱራፌል ቃል ኪዳን ገባሁልሽ። እልፍ ሆነው በቀኝ በሚቆሙ እልፍ ሆነው በግራ በሚቆሙ እልፍ ሆነው በኋላ በሚቆሙ እልፍ ሆነው በግራ በፊቴ በሚቆሙ መላእክት ቃል ኪዳን ገባሁልሽ። በእልፍ አላፋት የብዙ በሚሆኑ ትጉሃን መላእክት ቃል ኪዳን ገባሁልሽ። የፍጥረት ተቀዳሚ በሆነው በአዳም በልጆቹም በአቤልና በሴት በቃይናን በመላልኤል ቃል ኪዳን ገባሁልሽ። በሄኖክና በሄኖስ በያሬድና በማቱሳላ ቃል ኪዳን ገባሁልሽ። ዳግመኛ ምድርን በንፍር ውሃ እንዳላጠፋት ኪዳነ ሰማይ ወምድር በሰጠሁት በባሪያዬ በኖህ ቃል ኪዳን ገባሁልሽ። የትእዛዜ ጠባቂ ተቀዳሚ በኩር በሆነ በሴም ምሳሌም በሆነ በመልከጼዴቅ ካህን ቃል ኪዳን ገባሁልሽ። ስለ ወዳጄ ስለ አብርሃም ስለ ባለሟሌ ስለ ይስሐቅ ዘሩን በ12 ነገድ ከፍዬ ስላከበርኩት ስለ ያዕቆብም ቃል ኪዳን ገባሁልሽ። በይሁዳና በፋሬስ በዮሴፍና ብንያም በሌዊና ይሳኮር በ12ቱ ነገደ እስራኤል ቁጥር ቃል ኪዳን ገባሁልሽ። ንጹሐን ቅዱሳን በሚሆኑ በቀደሙ አባቶች ቃል ኪዳን ገባሁልሽ። ጸሐፍተ ትእዛዝ በሆኑ በሄኖክና በኤልያስ ቃል ኪዳን ገባሁልሽ። 9 ወር ከ5 ቀን በተቀመጥኩባት ንጽሕት በሆነች ማኅፀንሽ ቃል ኪዳን ገባሁልሽ። ጣፋጭነቱ ከማር ከስኳር የሚጥመው ንጹሕነቱ ከኤዶም ምንጭ ውሃ ንጣቱ ከበረዶና ከወተት የበለጠውን ወተት መግበው አሳደጉኝ ጡቶችሽ ቃል ኪዳን ገባሁልሽ። ትእዛዜንና ሕጌን ባስተማሩ 15ቱ ነቢያት ሄሮድስ ባስገደላቸው 14 እልፍ የቤተልሔም ሕፃናት ቃል ኪዳን ገባሁልሽ። የወንጌልን መንግስት ዓለም በሰበኩ ሐዋርያት ስለኔ ሲሉ ነፍሳቸውን ለሞት አሳልፈው ስለሰጡ 72ቱ አርድእት ቃል
ኪዳን ገባሁልሽ። ዙፋኔ በተዘጋጀባት ሉዓላዊት ሰማይ የእግሬ መረገጫ በሆነችው ታታዊት ምድር ቃል ኪዳን ገባሁልሽ። እንደ እሳት በሆነ የእሳት መጋረጃ የፍጹም ማደሪያ በሆነ በአርያም ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩበት ዕፀ መስቀል እጅና እግሬ በተቸነከረበት ቀኖት ወይም ችንካር በጦር በተወጋው ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በሕማሜና በሞቴ 3 መዓልት 3 ሌሊት በከርሰ መቃብር ባደርኩበት ቃል ኪዳን ገባሁልሽ። ከመቃብር ወጥቼ አዳምን ከነ ልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በ3ኛው ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በ40ኛው ቀን ወደ ሰማይ በማድረጌ ዳግመኛም ዓለምን ለማሳለፍ በታላቅ ምስጋና በመመጣበት ቃል ኪዳን ገባሁልሽ። ክቡር በሆነ ደሜ ቅዱስ በሆነ ስጋዬ ቃል ኪዳን ገባሁልሽ። ሰማያዊት በሆነች በኢየሩሳሌም ሀገሬ በክብርም በምስጋና በተጌጠች በጽዮን ቃል ኪዳን ገባሁልሽ። የሙሽራ አምሳል በሆነች በቅድስት ቤተክርስቲያን ከዕለታት መርጬ በተወለድኩባት በተጠመቅኩባት ለሰው ልጅ ደህንነትን የምታስገኝ ትንሣኤንም በመገለጽኩባት በሰንበተ ክርስቲያን ቃል ኪዳን ገባሁልሽ። በደብረ ዘይት በተቀደሰውም በጽዮን ደብረ መንግስቴ በመቃብሬም ቦታ በጎልጎታ ንጹሕ ውር በሆነ ደም ግባትሽ ንጹሐት ክቡራት በሆኑ ልብሶችሽ በእነዚህ ሁሉ ቃል ኪዳን ገባሁልሽ። እናቴ ድንግል ማርያም ሆይ የሰጠውሽን ቃል ኪዳን እንዳልነሳሽ አማኔ ብዬ በራሴ ማልኩልሽ። በአንቺ ስምም በሚቀደስበት ታቦት እኔ እረባለሁ፣ መስዋዕቱንም አሸታለሁ፣ እንደ አቤል መስዋዕት እቀበለዋለሁ። መርገመ ሥጋ መርገመ ነፍስ የሌለባት እመቤታችን ቅድስት ድንግል ማርያም መለሰች፣ አንተ ብሩክ ነህ፣ ሰማያዊ አባትህም ብሩክ ነው፣ የባህሪ ሕይወት መንፈስ ቅዱስም የተባረከ ነው አለችው። ይህን ሁሉ በቸርነት ስለሰጠኸኝ አቤቱ ለአንተ ምስጋና ይገባል፣ ለቸር አባትህም ምስጋና ይገባል፣ ማይለሁም የሚሆን ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም እስከ ዘላለሙ አሜን። ጌታችን ኢየሱስ ክርስቶስ ለእናቱ ይህንን ነግሯት ከፈጸመ በኋላ ሰላም ተሰጥቷት ታላቅ ምስጋና ወደ ሰማይ አረገ። እሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች፣ እንዲህ እያለች አቤቱ አንተ የተመሰገንህ ነህ፣ ስምህም የተመሰገነ ነው፣ የመንግስትህም ስም ይባረክ፣ ከመንፈስ ቅዱስ ጋር ክብር ለአንተ ይገባል፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። እመቤታችን ማርያም ሆይ በዚህ ቃል ኪዳንሽ ከተንኮለኞች ሰዎች እጅ ከጸዋጋና አጋንንት መከራ እኛን አገልጋዮችሽን አድኝና አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ እኛ ባጎደለን ውዳሴሽን ምስጋናሽን ሞልተሽ ተቀበይልን። ድንግል ሆይ በላይ ሰብን እንዳስመርሽ እኛንም አስምሪን፣ ከመከራ ስጋ ከመከራ ነፍስ ሰውሪን። ከመልአኩ ከቅዱስ ገብርኤል መልካም ምስራችን መልካም ዜናን እንደሰማሽ ለእኛም ለኃጥአን ባሮችሽ መልካም ምስራችን መልካም ዜናን አሰሚን። ከክፉ ነገር ሁሉ ጠብቂን ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ የእመቤታችን የእናታችን የቅድስት ድንግል ማርያም ረድኤት በረከቷን ጣዕመ ፍቅሯን አሳድርብን። ሰላም ያሳድርከን፣ ሰላም አውለን፣ ሰላም ያዋልከን፣ ሰላም አሳድረን። ማህበራችንን ባርክልን፣ ቤተሰቦቻችንን ጠብቅልን፣ ሀገራችንን ጽኑ ሰላም አድርግልን። ቸሩ አምላካችን ቅዱስ እግዚአብሔር ሆይ ቅድመ ዓለም የነበር ከዓለምን አሳልፈ ምትኖር አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው በዳግም ምጽአት በመጣ ጊዜ እናንተ የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን መንግስቱ ረሱ ብለህ በክብር ከምታሰናብታቸው መንግስትን ከምታወርሳቸው ቅዱሳን ጻድቃን ጋር በቸርነት ትደምረን ዘንድ ቅዱስ ፈቃድ ይሆንልን። አቤቱ አምላካችን ቅዱስ እግዚአብሔር ሀገራችንን ጽኑ ሰላም አድርግልን፣ ህዝቦቿን ከስደት ከረሃብ ከጦርነት ጠብቅልን፣ ክለበረከትን ዝናብ ምሕረትን ለምድሪቷ ለህዝቦቿም ሰላምና ፍቅሩን አድልልን። አቤቱ ያለንበትንም ሀገር ጠብቅልን፣ በጸሎታችሁ አስቡን፣ አትርሱን፣ ሁሉ በቸርነት አስብልን። ቅዱስ እግዚአብሔር አምላካችን ሆይ በአልጋ ቁራኛ በዲዳኛ ተይዘው የሚጨነቁትን በየቤታቸው በየሆስፒታሉ በየጸበል ቦታው በየመንገዱ ወድቀው ያሉትን በዲያብሎስ እስራት የተያዙትን በምሕረት እጅ ዳሰህ ፈውስልን። ከመከራ ስጋ ከመከራ ነፍስ ሰውረን። አቤቱ አምላካችን ሆይ ቅዱሳን መላእክትን በጽርሐ አርያም ጻድቃንን በገዳም ሰማዕታትን በደም ነቢያትና ሐዋርያትን በአጽናፈ ዓለም እንዳጸና እኛንም በምግባር በሃይማኖት አጽናን። የጠፉትንም በቸርነት መልስልን፣ ሕፃናቱን አሳድግልን። በዳግም ምጽአት መጣ ጊዜ ለመንግስት የበቃን ታደርገን ዘንድ ስራችንን ኑሯችንን ሕይወታችንንም ትባርክልን ዘንድ ቅዱሱን ገናናውን ስምህን በእኛ በኃጥአን ባሮች አንደበት አንተ እንዳስተማርከን እንዲሁ ማለት እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን።
ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክቡር